አቅበጠበጠው አየሽ ድርሳነ ሚካኤል ነው እዛ የሚያነቡለት ተረት ይሄንን የመሰለ እግዚአብሔርን ቃል አቋርጦ ልግባ ብሎ ይላል አያችሁ ሌላ ልጠይቅ ይቅርታ ማልገባውብህ ትንሽ ያልኩኝ ሌላ ቦታ ስለሆንኩኝ ትንሽ ልዝናና ደግሞ በእናትህ እና ትችላለህ እና ግን አሪፍ ነው እንኳን መለስክልኝ እኔ አሁን እሳቸው የነገሩኝን ነገር ይህንን ሪከርዱን አሰማቸዋለሁ ይኸው ጾመ ነቢያትና ጾመ ሐዋርያት የሚባለው በቤተክርስቲያኒቱ የተለያየ ነው አሁን እየተጾመ ያለው የታህሳስ ወር ጾም ህዳር 14 እና 15 የገባው የገና ጾም የሚባለው የነቢያት ጾም ነው ጾመ ሐዋርያት የተባለው ሰኔ ወር ላይ የሚጾም ነው አየህ ስለማታቅ ሊያታልሉ እሱ ጾመ ሐዋርያ ነው ብለው አሉ ሐዋርያትን ጌታችን እሳቸው ከነገሩ ሌላም ቢሆናል ያ በቃ ይሄ ሁለቱ ጾም የተለያየ ነው ሁለቱንም ጾም አልኩ ጾመ ሐዋርያትን የሚባሉት ሐዋርያቱ አልጾሙትም ኦርቶዶክስ እንደምትጾመው ጾመ ሐዋርያት አልጾሙ በሕያው አምላክ ፊት የፈለከው ሊቃውንት ይዘና አልጾሙም ጾመ ሐዋርያት ብለው የጾሙበትን ፐርፐዝ ቤተክርስቲያኒቱ የምታስተምረውን አውቃለሁ ጾመ ሐዋርያት ለምንድን የጾሙት ብለህ ጠይቃቸው ኦኬ ጾመ ፍልሰታ ይላሉ ለምንድን የጾሙት ብላችሁ ጠይቋቸው አሁን አንዳንድ ማስታወሻ ምናምን ለመያዝ ምናምን ሪካርድ አድርገውና ጠይቃቸዋለሁ እነ ጴጥሮስ በወረሃ ሰኔ ጀምረው ይጾሙት የነበረ ጾም በምን ፐርፐዝ ነበረ ብለህ ጠይቃቸው ከዛ እኔ ዓላማውን እነግርሃለሁ እዚህ የኦርቶዶክስን አስነብብሃለሁ እዚሁ የኦርቶዶክስን አልጾሙትም ሐዋርያቱ ኦርቶዶክሳውያን እየጾሙ ያሉትን ጾም ጾመውትም አያውቁም አልጾሙትምም በአራት ነጥብ የተዘጋ ነው የምነግርህ አለ ብለው ካሉ መጽሐፍ ጠቅሰው ይንገሩን ታሪክ ጠቅሰው ይንገሩን ኦርቶዶክስ ግን ጾመ ሐዋርያት ብላ የምትለው በምን ፐርፐዝ ሐዋርያቱ ጾሙ ብሎ የሚለውን ነገር ስትናገር አስቂ ነው አስቂ ያልኩ አንተንም ራሱ እግርህን ከት አድርገህ አንስተህ እንድትስቅ የሚያደርግ ነገር ነው አሳያለሁ መረጃ ጾመ ነቢያትንስ ነቢያት የጾሙት ጾም አለ ከህዝቡ ጋር ሆነው ማለት ነው ኦኬ ከህዝቡ ጋር ሆነው የጾሙት ጾም አለ እነ ኢሳያስ ግን ናውረድ ተወለድ እነ ኤርሚያስ ግን ናውረድ ተወለድ ብለው የጾሙበት አንድም ቦታ የለም አንድም ቦታ ማለት አንድም ቦታ የለም በሙሉ ኮንፊደንስ ስነግርህ ሮያልዬ ዘመኔን ልጅነቴን ሰጥቼ የማገለግለው የኤልያስ አምላክ ምስክር ነው አንድ በእግዚአብሔር መጽሐፍት ውስጥ ፈልገው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙበትን ቦታ አንድ አያሳዩንም ለሌላ ፐርፐዝ የጸለዩትን ጸሎት ግን እኔ ላሳያቸው ይችላል እነሱ ሊያስብ ይችላል የቋቸው አጋጣሚ ነው እንጂ ያው እኔ ፕሮግራም እዚህ ልዝናና ነው መዝናናቴን ጨርሼ ወደ እዛው ስመለስ እዛው እንትን እላለሁ ያው ትችላለህ እግረ መንገድ ግን ጠይቅ መዝናናቱንም ይዘህ እግረ መንገዱንም ጠይቅ እሺ ኦኬ አመሰግናለሁ ያው እንደዚህ ሰላም ስናወራ ጥሩ ነው ገባ ቴንክ ዩ ሮያሊ የራሱ ለውጥ ነው ኦኬ እሺ በጣም ነው የማመሰግነው እሺ መልካም ጊዜ ኦኬ ልብ በሉ በዩኤል ወደዛ ነው የምንመለሰው ግድ የላቸው የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ ኦኬ መጾም ብቻ አይደለም ማልቀስም አለብህ ማልቀስ ምን ማለት ነው መጸጸትን ያመለክታል በማቅ ይከደኑ ኦኬ አመድ ነስንሰው ማቅ ለብሰው እያለቀሱ ማን ነው አልቃሹ ህዝቡ አከማቹት የተባለው ህዝብ ያልቅስ ሽማግሌውም ያልቅስ ቁጭ ብሎ ታዛቢ እንዳይሆን ጭራውን እንዲህ እያለ ያልቅስ ከነሽበቱ ሁሉ ጭምሮ ነው አሮጊቶቹም ያልቅሱ ህፃናቱም ያልቅሱ ጡት የሚጠቡም ደግሞ አሉ እነሱንም አከማቹ ጡት የሚጠቡትስ ምን ተረድተው ነው የሚያለቅሱት የእናታቸውን ጡት ፍለጋ ነው የሚያለቅሱት እነሱ ምን ማረን ብለው አያለቅሱ ማረን ብለው አያለቅሱ ስለማያውቁት ግን የእናታቸውን ጠረንና የእናታቸውን ጡት ይፈልጋሉ ኦኬ የእናታቸውን ጡትና ጠረን ስለሚፈልጉ ያለቅሳሉ አይቻለሁ አብሮ አደጌ ስትሳደብ አይቻለሁ ቻለው ብራዘር ቻለው መድኃኔዓለም ይኸውልህ ይህንን እረኛ አብሮ ያደገ እረኛ አስነስቶ እንደዚህ ይኸውልህ እንዲህ ትርምስምሳችሁን ያወጣዋል ማለት ነው እሺ
አብሮ አደጌ አብረን ስንቀድስ የነበረ ሲሳደብ አየሁትኝ። ታውቃለህ፣ በቀድሞ ማንነቴ ቢሆን እችን ቃል አትናገራትም ነበር። በረም ታውቃለህ፣ አብረን ስላደግን ማለት ነው። ግን ወንዱ ኢየሱስ፣ ጀግናው ኢየሱስ በፍቅር አሸንፎናል። ኤኒዌይ ስላየው ደስ ብሎኛል። እንኳን ደህና መጣህ። ከነስድቡ ጭምር እኔ ሰላም ብያለሁ። ሰላም ክርስቶስ ከአንተ ጋር ይሁን። ኦኬ እሺ። ሙሽራው ከልፍኙ ሙሽራይቱ ከጫጉላው ይውጡ። ለምን? ለለቅሶ። ህዝቡም ያልቅስ፣ ያከማቻችሁት ህዝብ ያልቅስ፣ ሽማግሌዎቹም ያልቅሱ፣ ህፃናቱም ያልቅሱ፣ ጡት የሚጠቡትም ያልቅሱ። ሙሽራዊና ሙሽራይቱም ከጫጉላው ወጥተው ያልቅሱ። በሰርግ ቀን አዎ አልቅስ፣ መዓት መጥቶብሃል። ምን ነክቶ ነው ኤርሚያስ? ምን ነክቶ ነው ኢዩኤል ብለህ ብትለው አልቅሱ ብሏል ጌታ። ለምን የሚያለቅሱት? የእግዚአብሔር ቀን መጥቷልና። እሰየው ነው ታዲያ የሚባለው ብለህ እንዳትል፣ የመጣው ቀን እሰየው የሚያሰኝ አይደለም። እርሱም ቀርቧል። በጽዮን መለከትን ንፉ፣ በቅዱስም ተራራዬ ላይ እሪ በሉ። እሪ በሉ ማለት እልል በሉ ማለት አይደለም። እሪ በል እንደሚለው እንደ ሀገራችን ሰው እንደዛ ማለት አይደለም። እልል በሉ አይደለም። እሪ በል ማለት ለለቅሶ ለዋይታ ነው። እሪ ብላ አለቀሰች፣ ምርር ብላ አለቀሰች፣ ምርር ብሎ አለቀሰ፣ እሪ ብሎ አለቀሰ እንደሚባለው ማለት ነው። እሪና እልልን እንኳን አያውቁ ሰው። ለቅሶ ነው፣ ለለቅሶ ነው። በቅዱሱ ተራራዬ ላይ እሪ በሉ አልቅሱ ማለት ነው። በምድር የሚኖሩ ሁሉ ይንቀጥቀጡ፣ ምክንያቱስ የእግዚአብሔር ቀን መጥቷልና። ምንድን ይሄ የእግዚአብሔር ቀን? ለምንድነው ይንቀጥቀጡ ብሎ የሚለው? የእግዚአብሔር ቀን በቃ የሚያንቀጠቅጥ ነው ማለት ነው። የመጣው መዓት ነው። ምን አይነት መዓት? የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ስለዚህ እሪ በል አልቅስ፣ ህዝብ አከማች፣ ሽማግሌ ጥራ፣ ህፃናቱን ጡት የሚጠቡትን ሁሉ፣ አገልጋዮቹ፣ ሙሽራው ከጫጉላው ሙሽራይቱም ከዛ ወጥተው፣ ካህናቱና አገልጋዮቹ በወለሉና በመሠዊያው መካከል እየተመላለሱ አቤቱ ስለ ህዝብህ ራራ፣ አሕዛብ እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ ይበሉት። አምላካቸው እግዚአብሔር በአሕዛብ መካከል ወዴት አለ ብለው አይበሉ። እባክህ ራራልን፣ የያዕቆብ አምላክ አትጣለን ከፊትህ ብለው ያልቅስ። ሙሽራ የለም፣ ህፃናት የለም፣ ሽማግሌ የለም፣ አሮጊት የለም፣ ህዝብ የለም። በቅዱሱ ተራራዬ ላይ በጽዮን ተራራ ላይ እሪ በሉ፣ እልል በሉ አይደለም፣ እሪ በሉ፣ አልቅሱ፣ ዋይ በሉ። ምክንያቱስ የእግዚአብሔር ቀን የጨለማና የጭጋግ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ህዝብ በተራሮች ላይ እንደ ወገግታ ተዘርግቷል። አምጥቼ ባለው ተራራ ላይ ማን ይበጣው? የሰሜኑን ሰራዊት ማለት ነው። ቁጥር 20 ላይ አምጥቻለሁ። ታላቅ ህዝብ እንደርሱ ያለ አልነበረም። ከእርሱም በኋላ እስከዚህ ትውልድ ድረስ እንደርሱ ያለ ከእንግዲህ ወዲህ አይሆንም። አምጥቼ ባለው ህዝብ እሳት በፊታቸው ትባላለች፣ በዚህ ህዝብ ፊት በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት። አቤቱ ጌታዬ፣ ከእነርሱም የሚያመልጥ የለም። ከነማ ይሄ በተራራ ላይ ያዘጋጀሁት ህዝብ አለ። የት ነው ያለው ያ ህዝብ? ቁጥር 20 ላይ የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያላቸው ማለት ይሄ የሰሜን ሰራዊት የተባለው ኬት ነው? ባቢሎናውያንን ያመጣባቸው እግዚአብሔር በእስራኤል ተራሮች ላይ አምጥቶ አስቀምጦባቸዋል። ሊያጭዳቸው ማለት ነው በመዓት። አቤት ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰው ፊት ሁሉ ፊት ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍግም። አንዱ ከአንዱ ጋር አይገፋፋም፣ አንዱ መንገድን ይጠበጥባል። በሰልፍ ቀን በመካከል ያልፋሉ፣ እነርሱ ግን አይቆስሉም። በከተማ ኩብኩባ ያኮበኩባሉ፣ በቅጥሩ ላይም ይሮጣሉ። እነዚህ ደግሞ ሌሎች ሰራዊቶች ናቸው። እንደ ሌባም በመስኮቶች ይገባሉ። ምድሪቱ ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብት ብርሃናቸውን ይሰውራሉ። ስለዚህ የመዓት ቀን ነው፣
ጨለማ ነው የሚሆነው። ድቅድቅ ጨለማ ነው የሚሆነው። አልቅሱ፣ ዋይ በሉ፣ ሕፃን ሽማግሌ ህዝብ ሳትሉ አከማቹ። ካህናቱ ጡት የሚጠቡ ሕፃናት በወለሉና በመሰዊያው መካከል እየተመላለሳችሁ አትጣለን፣ ርስትን ለማላገጫ አሳልፈህ አትስጥ ይበሉት። ጡት የሚጠቡ ሕፃናት ጡት ተከልክለው ያለቀሱበት ዘመን ነው። ከእናቶቻቸው ላይ በግዴታ እየተወሰዱ ሞት መጥቷላ እና አምጥተው በወለሉና በመሰዊያው መካከል በዛ በቤተ መቅደስ ማለት ነው። እዛ አምጥተው እዚህ በተኗቸው ሕፃናቶቹ። እዚህ ጋር የጌታ ቤተ መቅደስ ነው ያለው። እዚህ ወለሉና በመሰዊያው መካከል፣ መሰዊያው ማለት የነሐስ መሰዊያው በዚህ በውጭ በኩል እንስሶች ሲታረዱ የሚቃጠሉበት። አዎ። እና ሕፃናቱን አመጡና ከእስራኤል ምድር ሁሉ የሰበሰቡትን እዚህ ጋር አምጥተው ዘረገፏቸው። ዳይፐር የታሰረለት ሕፃን፣ ሴትም ወንድም የተባለ ሽንታቸውን እዛው ጋር ሊሸኑ የሚችሉ ሕፃናት አምጥተው እዚህ ጋር በተኗቸው። እዚህ ጋር የጌታ ግሎሪ ያለ ክብር እነሱን አይቶ እንኳን ይምረን እንደሆነ ብለው ነው ብራዘር። የእነዚህን ሕፃናት ምንም የማያውቁ መናገር የማይችሉ የእነሱን ጩኸት እንኳን አይቶ ይምረን እንደሆነ ብለው ማለት ነው። አየህ፣ ጡት የሚጠባ ሕፃናት እናቱ የትኛዋ እንደሆነች የማያውቅ እንኳን እግዚአብሔር ቀሰው አይደለም፣ እናቱ የትኛዋ እንደሆነች እንኳን የማያውቅ ሕፃን ልጅ እዚህ ጋር አምጥቶ መጣላቸው ለምንድን ነው? ከእናታቸው ጡት ተለይተው ነው እዚህ ጋር የተጣሉት። በኋላ ከለቅሶ በኋላ እነሱ ሁሉ ያልቅሱና ያልቅሱ። እዚህ ጋር እነዚህ ሕፃናት ሲገናኙ ያለቅሳሉ አያለቅሱም? ያለቅሳሉ። ምን ፈልገው? ጡት። ሕፃን በጡት አይቀልድም። አንቺው ራስሽ ምስክር ነሽ። አንተው ራስህ ምስክር ነህ። እኔም ምስክር ነኝ። ሕፃናት በጡት አይቀልዱም። ጡት ፈልገው ሲያለቅሱ ይስማቸው ብለው ማለት ነው። አቤት ጌታዬ ይስማቸው። እዛው እሱ ጋር የእሱ ቤት ውሰዱና እዛው ጣሏቸው ተብለው ማለት ነው። እንዲህ አይነት ጾም ተጾሞ ያውቃል? አሳ ኮቴሌትህን እየጠረክ እየበላህ ሽምብራ አሳሽን በልተሽ መተሽ የጾም ማኪያቶ ጠዋት እኮ በሸኖ ቅቤ በሚባለው ሸኖ ለጋ የሚባለው አለ የጣሳው በሱ እኮ እህቴ ምንድነው ቡላሽን እኮ ቡላ አድርገሽ መተሽ እኮ ነው እዚህ ጾመኛ ነኝ ብለሽ የምትይው። ኧረ በመድኃኒዓለም ኧረ ቢያንስ ጴንጤ ፊት እንኳን እንደዚህ ብላችሁ አታውሩ። ጾመኛንም ብላችሁ ጴንጤ ፊት እንኳን አታውሩ። ቢያንስ እለፉን በቃ። እኛም እንዳላየ እናልፋለን። እለፉን። ጠዋት የበላሽውን ጨጨብሳ ማን እንዲህ ብዬ የት ተገኝቶ ተበልቶ ያውቃል? ገንፎስ ቢሆን በሸኖ ለጋ የሚሰራው ሽሮ ትክትኩ ቢባል ምናም ነገር ምን ያደርግላል? በቃ የላም ወተት ምናም ነገር የላም ቅቤ ድሮ ቀረኩ ብራዘር። ኮሌስትሮል ነው እየተባለ እሱ በቃ የኮሌስትሮል ፍሪ ነው የሚባለው መጨፍጨፍ ነው ብራዘር። በጀሪካው አስገብታው ይል እንድናተ ጠዋት የበላሹ የቂጣ ፍርፍር ጨጨብሳ የሚባለው ቦምብ ካልሆነ በስተቀር ማን ነው ሊያፈርሰው የሚችለው? ሆድሽ ውስጥ ከሸኖ ለጋ ጋር የተበላ ማለት ነው የበላኸው ሰውዬ ማለት ነው። ወጣ ብለህ ደግሞ ካፌ አካባቢ ላይ ማነሽ እዚህ ጠቆር ያለ በወረደ የጾም ማኪያቶ ብለህ በጆግ ነው የጠጣኸው አይደለም? በሲኒ በጆግ ምን ያስፈልጋል ብራዘር? ወተትን የሚተካ ሌላ ወተት አለ። ቅቤን የሚተካ ሌላ ቅቤ አለ። እንዴት ነው አማርኛ? ጭራሽ እኮ አንዳንዱ እኮ የሚወፍረው በዚህ 2 ወር ውስጥ ነው። በዚህ 1 ወር ጾም በሚመጣ ሳለ ነው የሚወፍሩት። ማን ወተት ነው የሚባል ምንድነው? አህያ ነው ማለት ሶያን አህያ ምንም ነገር የሚባል አለ አይደል? አዎ እሱ ማለት በወረደ ቡና ስሪልኝ ብሏት ማለት ጠቆር ይበል ብዙም አጣጥቁሩት እየተባለ በመንግስቱ ኃይለማርያም ዘመን ቢሆን አትችልም።
አንድ የሰማሁት ይመስለኛል። በመንግስቱ ኃይለማርያም ጊዜ ማነ ጠቆር አድርገው ቡና ወተቱን ብለህ ካልክ መተው ይዟል አሉ። ቀይ ሽብር፣ ነጭ ሽብር ወይ ጥቁር ሽብር የሚባሉት ማለት ነው። ለምን መንግስታችን ጥቁር ነበሩና እሳቸውን በጎሪጥ ለመናገር ከጅለህ ነውና ክጃሎት እንደዛ አይተነዋል። የአይነ ውሃ ራሱ ያስታውቃል ብለው ወስደው አስረው ወፌላ ላይ ያው እንትንህ ላይ ቋንጅል ያንጠለጠሉ ነበር። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ እንኳን ያኔ ገና ጡት እየጠባሁ ነበር። የ15 ዓመት ልጅ ነበርኩኝ። ጀሪካ መቀለጃ አድርገውት ወስደው ጀሪካ ያስሩበታል። መድኃኒዓለም ዕዳ ነበር እኮ ጠቆር አድርጊው ብለህ ለማለት ማኪያቶን አትችልም። ምክንያቱም ኢትዮጵያዊ ሾርኔ ይናገራል እኮ በደንብ ተናጋሪዎች ነን። እዚህ ውስጥ ማንም እጁን ሊያወጣ የሚችል የለም። አልናገርም ብሎ የሚል የሾርኔ ንግግር በጣም ነው ኢትዮጵያዊ የሚናገረው። እና ጠቆር አድርገው ብለህ ካልክ መንግስቱ ኃይለማርያም ጥቁር ስለሆኑ ንጉሳችንን እሳቸውን ፕሬዚዳንታችንን ጓድ ሊቀመንበር መንግስቱ ኃይለማርያም የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ ስማቸውን እንኳን ለመጥራት ብራዘር 15 ደቂቃ ይፈጅብሃል። እሳቸውን ለመናገር ፈልገ ነው የአብዮቱ ተቀናቃይ ነህ ብለው እርግብ ግቢትህን ብሎ ይልሃል። ከዛ ከደፋ በኋላ የፍየል ወጠጤ ልቦ ያበጠበት እዋጋለሁ ብሎ ከነብር ላከበት ብሎ ይላል። በቃ ትጭራለህ። አሁን እንደዛ ጠቆር አድርጊውም ወፈር አድርጊውም ብለህ ብትል ማንን ለመናገር ፈልገህ ነው ብለህ አትልም። ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ መላጣ ነው ማለት ትችላላችሁ መለስ፣ መላጣይን ግን መንካት አይችሉም ብለዋል እሳቸው። መለስ መላጣ ማለት ትችላለህ ብለዋል ፓርላማ ላይ ቁጭ ብሎ። መላጣዬ ጋ ግን ልትደርስ አይገባም ነው። ግልጽ ነው አይደል? አዎ። እንዴ ተው እንጂ እንደ ኢትዮጵያዊ ደግሞ ተናጋሪ አለ እንዴ? እንኳን ጠቅላይ ሚኒስትርን አይደለም እኮ ነብይ እኮ የሚናገር እኮ ነው። አዳም መከረኛ መላጣ ብሎ መሳደብማ ድሮም የነበረ ነው በሰው ልጅ ታሪክ ውስጥ። ነቢዩን ሁሉ ጭምር ሳይቀር እኮ ነው ኤልሳ መላጣ እያሉ የቤተል ልጆች የማን ልጆች? የኮየ ፈጬ ያላልኩ የአራዳ ልጆች የካሳንቺስ ልጆች አይደለም። የቤተል ቤትኤል ኤል የአምላክ ስም ነው። የእግዚአብሔር ቤት ማለት ነው። በቤተል ይኖሩ የነበሩ ልጆች ናቸው። ኤልሳ መላጣ ብለው ሲሉ ኪዳኑ ይፈቅድለት ነበረና ረገማቸው ይላል ያ ታላቅ ነቢይ። ከዛ 40 የሚያህሉ ድቦች ወጥተው እነዛን ልጆች በሏቸው፣ ሰባብረው ገደሏቸው ይላል። ኪዳኑ ይፈቅድለት ነበረ። ነቢዩ እግዚአብሔር በአፉ ላይ የተናገረውን ቃል የሚሆን ነው። መለስ መላጣ ማለት ብቻ አይደለም፣ ኤልሳ መላጣ ማለት ትችላለህ። ግን ነቢዩን ጠቅላይ ሚኒስትሩ እንደምትሳደበው አይደለም ነቢዩን መሳደብ። አየህ፣ እነዛ ድቦች ወጥተው ሰባበሯቸው ይላል። እዚህ የሚቀመጡት የማን ልጆች ናቸው? የቤቴል ልጆች። ቤቴል ማን? የእግዚአብሔር ቤት። በዚህ በእግዚአብሔር ቤት ማን ናቸው የሚኖሩት? የካህናት ልጆች፣ የአገልጋይ ልጆች። የአገልጋይ ልጆች ናቸው በእግዚአብሔር ቤት ውስጥ ቁጭ ብለው የእግዚአብሔርን አገልጋይ የሚሳደቡት። አዎ፣ የጌታ ልጆች የተባሉት የካህናት ልጆች ናቸው የሚሳደቡት። አዎ። በቤተል ማን ነበር ይኖር የነበረው? የነቢያትና የካህናት ልጆች ናቸው። በእግዚአብሔር ቤት ውስጥ ያሉት ናቸው ተሳዳቢ የነበሩት ማለት ነው።
አዎ ለማንኛውም መላጣ ብለህ መሳደብ ትችላለህ። መላጣ ግን አትነካም ነው። ጠቅላይ ሚኒስትር አብይን እንደፈለክ መሳደብ ትችላለህ አይደል? እየተሳደበም ነው ሰው እየተሳደበም ነው። ግን ሄደህ እነካለሁ ብለህ ስትል መዓት ላይ እየጠራ ነው። ነገስታት ለምን ነው ይሄንን የማወራው? የእግዚአብሔር ሐሳብ ስለሆነ ነው። ሹማምንት እግዚአብሔር ባለስልጣንን ልትፈራ ትወዳለህ፣ መልካምን አድርግ ከሱ ዘንድ ሞገስ ይሆንልሃል ይላል። ኦኬ ሞገስ ይሆንልሃል። እሺ የሐዋርያት ማነው የሮሜ መልእክት መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ይገዛ ከእግዚአብሔር ካልተገኘ በስተቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ዋት ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ፍርዱን ሰጪው ማን ነው? ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና በስልጣናቸው አትምጣባቸው። ከመጣህ ግን አይለቁም። ባለስልጣንን እንዳትፈራ ትወዳለህን? መልካሙንም አድርግ፣ ከእነርሱ ምስጋና ይሆንልሃል። ይሸልሙሃል፣ ምስጋና ይሆንልሃል ማለት ነው። ለመልካም ነገር ይህን ቀጥሎ አያነቡትም ሰው ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ መልካምን ለማድረግ የእግዚአብሔር አገልጋይ ነው። በከንቱ ግን ሰይፍ አይታጠቅም። በከንቱ አይደለም። ስናይፐር ክላሽ የገዛው መድፍ ታንክ ምናምን የገዛው ለከንቱ አይደለም፣ ህዝብ ለመጠበቅ ነው። አንድ ሁለተኛስ፣ በህዝብ ውስጥ ደግሞ አማጽያን ካሉ ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ባለስልጣን እግዚአብሔር አገልጋይ። እኛ እኮ ፓስተር ብቻ ነው ዘማሪና ፓስተር ወንጌላዊ ነብይ ብቻ ናቸው የእግዚአብሔር አገልጋዮች የሚመስሉን። እየሰማኝ ነው ወንድም አለ። የእግዚአብሔር አገልጋይ ነውና ባለስልጣን። መለስ መላጣ ማለት ትችላለህ። መላጣ ግን ስትነካ ግን ወስዶ ወፌላ ላይ ይሰቅልሃል። አብይን አበሻቅጠ መሳደብ ትችላለህ። እነካለሁ ብለህ ካልክ ግን ማናቸው መንግስታት እንደዚህ ያደርገዋል። የእግዚአብሔር አገልጋይ ነውና ይላል። ይህንን እውነት ማንም ዲና ያድርጉ አይጥሰውም። ስለዚህ ባለስልጣንን ፍራ፣ አክብር። እኔም እንፍራ እናክብር። ላለንበት ሀገር የትኛውም ህግ ተገዛ። በሰላም ከተቃወምክ በሰላም ተቃወም፣ በንግግር አሸንፍ። ግልጽ ነው መልእክቱ። ግልጽ ነው መልእክቱ። ስለዚህ እግዚአብሔር ምን አለ? የእግዚአብሔር ፍርድ ሲመጣ የዚህን የሰሜኑን ሰራዊት እኮ ያመጣባት እዚህ ምዕራፍ 24 እዚህ ይላል። እዚህ ማለት ቁጥር 20 ላይ ይኸው የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያለው ባቢሎናውያንን ነው። ለምንድነው ጌታ ባቢሎናውያንን ያመጣው? ለምንድን ነው ጌታ ባቢሎናውያንን ያመጣው? በማን ላይ ነው ያመጣው? በእስራኤል ላይ። ለምንድን ነው ያመጣው? በአንዱ ንጉስ ሌላኛው ንጉስ ይቀጣል እግዚአብሔር። የባቢሎንን ንጉስ በሜዶንና በፋርስ ንጉስ ነው እግዚአብሔር ያዋረደው የቀጣው ማለት ነው። በዚያኑ ሌሊት ባቢሎናውያን መጥተው ገደሉት ይላል። ማነው? ሜዶናውያን መጥተው የባቢሎንን ንጉስ በዚያኑ ሌሊት ዳንኤል በተናገረበት ገደሉት ይላል። መንግስትህ ተከፈለች፣ ለሜዶንና ለፋርስ ተሰጠች። በዚያኑ ሌሊት አልኩ መጥተው ገደሉት ይላል። የባቢሎን ኢምፓየር በማን የወደቀው? በሜዶንና በፋርስ ጥምር መንግስት የአሁኗ ኢራቅ ላይ። ማን ነበር የሜዶንና የፋርስን መንግስት በባቢሎን ላይ ያስነሳው? ልዑል እግዚአብሔር።
ምን እያልክ ነው ኤርሚያስ? ጠጣው ብዬ ስልህ የኔ ጽድቅ እውነት ጠጣው። የባቢሎን ንጉስን በሜዶና በፋርስ ነው የገለበጠው እግዚአብሔር። የሜዶንን ንጉስ ደግሞ በግሪክ መንግስታት ነው የገደለው። ታላቁ እስክንድርን አስነስቶ ማለት ነው። ዳንኤል ትንቢት መጽሐፍ ላይ አላያችሁትም? አንድ ፍየል አለ 2 ቀንድ ያለውን በግ በኡባል ወንዝ ላይ። አንተ ብራዘር መጽሐፍ ቅዱስ አንብብ እኮ ነው የምልህ። አንብብ ይሄቴ ዘግተሽ። ያ ፍየል ተመረረበት፣ ወጋው፣ ጣለውም ይላል። ማን ነበረ? የሜዶና የፋርስ መንግስትን። ፍየሉ የተባለው ማን ነው? ግሪክ እስክንድር ማለት ነው። በሜዶና በፋርስ መንግስት ላይ የግሪክን መንግስት ያስነሳበት ማን ነው? እግዚአብሔር። የግሪክን መንግስትስ ደግሞ በሮም መንግስት እንዲገለበጥ ያደረገው ማን ነው? እግዚአብሔር። መንግስቱ ሁሉን ስለምትገዛ አልኩ። የፈለገውን ያወርዳል፣ የፈለገውን ይሾማል። ሐና ያለችው ትዝ ይላችኋል? በቃ እንደዛ ነው ብራዘር። ማርያም የጌታዬ እናት ያለችው ትዝ አለ። እንደዛ ማለት ነው። ትዕቢተኞችን ከዙፋናቸው እምቦጭ ነው የሚያደርጋቸው። በኢትዮጵያውያን ንግግር እምቦጭ ማለት ያወርዳቸዋል ማለት ነው። ትዕቢተኞችን በልባቸው ሀሳብ ገዢዎችን ከዙፋናቸው አዋርዷል ትላለች የጌታዬ እናት ማርያም። ሃሌሉያ። ሱና አየህ ሲያወርድ ባቢሎንም በሜዶና በፋርስ፣ ሜዶና ፋርስን በግሪክ፣ ግሪክን በሮም፣ የባቢሎንን ንጉስ ድጋሚ በከርከሚሽ ላይ በግብፃዊው ንጉስ በፈርዖን ኒካኡ በኩል፣ የይሁዳው ንጉስ ኢዮስያስ በማይመለከት ሲገባ በፈርዖን ንጉስ፣ የእስራኤል ንጉስ ደግሞ በማይመለከተው አልታዘዝ ብሎ ሲል አሶራውያንን በ722 አምጥቶ ደምጥማጧል። ከዛ የባቢሎን ንጉስ ደግሞ አምጥቶ ይሁዳን። እንደዚህ ነው። አየህ አሁን በዘመናችንስ የሆነ ነገር ስታደርግ አሜሪካን አስነስቶ እግዚአብሔር ቀጥቅጥ ያደርጋል። ኃያላን መንግስታትን እንደፈለጋቸው ሊያዛቸው ይችላል ጌታ። የንጉስን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብለዋል ይላል የእግዚአብሔር ቃል። አለቀ። በንጉሱ በሰለሞን ላይ እንኳን ሃዳድ የሚባል የሞዓባዊን ሰው መጨረሻ በህይወቱ መጨረሻ አካባቢ ላይ አስነስቶበት ነበረ። ተነሳበት ይላል ስላደረገው ግፍ ነገር፣ ሰለሞን ስለሰራው በደልና ኃጢአት ማለት ነው። መስሎህ አንዳንድ ደፋሮች ምን ሲሉ ሰምቻለሁ? እግዚአብሔር ለሰው ልጆች ምድርን ለሰው ልጆች ሰጠ ብሎ የሚለው ጥቅስ ትዝ ይላችኋል? አንዳንድ የጠገበ 2 እግር እግር እንደሚባል ጴንጤ ማለት ነው። አንተ ዳር ያስልህ ምን አገባው እግዚአብሔር ትላለህ እንዴ? በዚህ ዓለም ላይ እንደና ኃይሉ ዮሐንስ አይነቶቹ ሲናገሩ የሰማሁት ማለት ነው። ምን አግብቶት ጌታ እዚህ ዓለም ላይ እኛ ካልፈቀድነት ድርሻ አይልም ስልህ እያሉ ማለት ነው። እውነትህን ነው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ብሎ የሚለውን ቃል አላነበብከውም እንዴ? አላነበብሽውም? እትዬ ወይት ዳኒ ማለት ዳንኤል ይልማ አይደለም። ዳንኤልን እናንብበዋ። ዳንኤል ነብዩን ነው ያልኩ። ነብዩ ኦኬ፣ የት እናንብብ? 4:35 ላይ እስኪ እንሂድ። ሁሌ ያነባዋለሁ። እግዚአብሔር ኢሌጋል ነው ትላለህ እንደ አንተ? በእኔ ህይወት እኮ አይደለም፣ በምኖርበት ሀገር በምኖርበት ምድር ሁሉ ላይ ባለ ሙሉ ባለስልጣን ሉዓላዊ አምላክ ነው። ልዑል ነው የሚባለው። ልዑል ማለት ለግዛቱም ለወሰኑም ዳርቻና እስከሚባል የማትገድብለት ስልጣን ያለው ማለት ነው። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር ይላል
ያ በሬ ላም ሆነህ የነበርከው ሳር ስትበላ የነበርከው ሰውዬ ነው የምታወራው? አዎ ዘመኑ ከተፈጸመ የትኛው ዘመን? ከቡሬነት ወደ ሰውነት ከቀየረኝ በኋላ እያለ ነው። ማን? ጌታዬ ኢየሱስ ማለት ነው። እና ከተፈጸመ በኋላ ዓይኔን ወደ ሰማይ ያነሳው። እሰይ! ይሄ ነበር ማን? ናቡከደነጾር። ይሄ ነበር በመጀመሪያም ይሄን ነበር ማድረግ የነበረብህ። አንተ ግን ዓይንህን ያነሳው ወደ ነፋና ራክ ሙስኩ ማርዱክ ወደሚባሉ ጣዖታት ነው። ናባው ወደሚባል ቤል ወደሚባል ሜሮዳክ ወደሚባል ጣዖት ነበር ዓይንን ያንሳው። አሁን ግን ዓይንን አንሳው። በቃ ይሄ ነው የተፈለገው። ዓይንን አንሳ ወደ ሰራዊት ጌታ ወደ እግዚአብሔር። እየሰማ ነው? እዚህ ያለ ሙሉ ማለት ነው። ወደ ሰው ዓይንን ታነሳለን። ሜሮዳክ የሚባል ጣዖት ነበር። ወደ እሱ ነበር ሲያነሳ ነበረው። እቺ ለግርማ የክብር የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ሲል እጅ መጣበት ይላል። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው። ዛፍ ከስሩ እንደሚነቀል ይነቅልሃል ስልህ መድኃኒዓለም ንስሐ ካልገባ ደግሞ እንጠራራለሁ ብለህ ካልክ በሰማይ አምላክ በእግዚአብሔር ላይ ጫማዬን አነሳለሁ፣ ዙፋኔን በከዋክብት መካከል አድርጋለሁ፣ በሰሜን ተራሮች እሰበሰባለሁ ብለህ ካልክ ያ ምናምንቴ ሉሲፈር ተጠናውተዋል ማለት ነው። እግዚአብሔር ደግሞ ከማይታገሰው ነገር አንዱ ይሄንን ነው። ይሰመርበት። በመንፈስ መነዳት የአምላኬን ቃል እናገራለሁ። ወደ ውስጥ የሚያመጣውን በሙሉ እናገራለሁ። በእግዚአብሔር ላይ የምትንጠራሩ ማለት ነው። ዩቲዩብ ላይ የምትሰሙ ዘግይታችሁ የምትሰሙ ስማው ብራዘርዬ፣ እግዚአብሔር አያገባውም አላችሁ አይደል? በዚህ ምድር ላይ እሺ፣ ናቡከደነጾር ይናገር። ከቡሬነት የተመለሰው ሰውዬ ይነግርሃል። ገለባና ሳር ከመብላት የተመለሰው ሰውዬ ይነግርሃል። እዛ የናቡከደነጾርን ምክር ገንዘብ ካደረግ ትተርፋለህ፣ ካልሆነስ አንተም ትሾቃለህ ማለት ነው። እና እኔ ናቡከደነጾር ዓይኔን ወደ ሰማይ ያነሳው ይላል። ጥሩ ነው፣ ጥሩ ነው። ናቡከደነጾር በእውነት ጥሩ ነው፣ ይበል የሚያሰኝ ነው። እንደሱ ነው ማንሳት ያለብህ። ድሮስ ወደ እነዚህ ወደ ሰራቸው በብርና በድንጋይ ከእንጨት የተሰሩ ቫርኒሽ የተለቀልቁ በሰው ትከሻና በአህያ በእንስሶች ጫንቃ ላይ የምትጭናቸው የባቢሎናውያን ጣዖታት ምን ይፈይዱልሃል? ሜሮዳካው ምን ይፈይድልሃል? ናባው የሚባለው ምን ይፈይድልሃል? ቤል ተዋረደ ናባውም ተሰበረ ብሎ ያለው ምን ይፈይድልሃል? ባቢሎንን አያድኗትም። ፋናራክ በል ሙስኩ በል ማርዱክ በል አያድኗትም፣ አላዳኗትም። ከሰራዊት ጌታ ከእግዚአብሔር ቁጣ ባቢሎንን አልታደጓትም። እግዚአብሔር ለዘላለም እኮ አልኩ ስሙን የተሸከምኩትን ነቢይ የአጋንንት መጨፈሪያ ነው ያደረጋት እግዚአብሔር። በዚያ አጋንንቶች ይዘፍናሉ ብሎ እንዳለ የምድረ በዳ ቀበሮ መኖሪያ ያደርጋታለሁ፣ ውድማ ነው ማረጋታል። ያች ታላቂቱ ባቢሎን የተባለችዋል። ይፈራ መስሏል። ሩሲያ ብለህ ብትል፣ አሜሪካ ብለህ ብትል፣ ማን ብለህ ብትል፣ ሀያላን መንግስታት ቻይና ብለህ ብትል፣ የትኛውንም የአውሮፓ ዩኒየን፣ አፍሪካ ኢጋድ ምናምን ነገር የፈለግከው በል እኮ አልኩህ። የሰማይ አምላክ እግዚአብሔር ከሰማያት ሲነሳ ላጥፋ ብሎ ዋይፕ ነው የሚያደርገው። አትለካካ። ከማን ጋር እያወራ እንዳለ ማወቅ አለብህ። የሰማይ አምላክ እግዚአብሔር ነው። ሊፈራና ሊመሰገን ይገባል፣ ልናከብረው ይገባል። አይምሮ የተመለሰልኝ ይላል። አዎ ማን የመለሰልህ? በሰማይ የሚኖረው አምላክ ነው። ልዑልንም ባረኩ ይላል። እሰይ! እንደዚህ ነው ናቡከደነጾር። እሰይ! ጎሽ ጎሽ ጎሽ! ትናንትና ከድንጋይና ከእንጨት የተሰሩ ጣዖታትን ነበር ስትባርክ የነበር። አሁን ግን ልዑሉን ባረኩ ይላል። ጥሩ ነው። ለዘላለም የሚኖረውንም አመሰገንኩት ይላል። የማን አምላክ ነው? የእስራኤል አምላክ ልዑል እግዚአብሔር ነው። ለዘላለም የሚኖረው አከበርኩትም ይላል። ላታከብር ነው እንዴ ታዲያ? ላታከብር ነው? ገለባ እኮ አስበልተዋል። እንደነ ቡሬ ጥፍርህ እስኪያድግ ድረስ አድርጓል። አከበርኩት። ግዛቱም የዘላለም ግዛት ነው። ልክ ነህ፣ ልክ ነህ። ወፈር ያለ አሜን ብለናል። ናቡከደነጾር በእውነት
በእውነት እንዲህ አይነት ስብከት ነበር ልሰብክ የሚገባው። መንግስቱም ለልጅ ልጅ ነውና አለ። እሰየው፣ እውነት ነው የተናገርከው። ይህንን የብሉይ ኪዳን ነቢያት ነበሩ ሲናገሩ የነበሩት። አይምሮ ሲመለስለት አሁን አየ ማመስገን ጀመረ ማለት ነው። የት በሰማይ የሚኖረውን አምላክ ወደ ሰማይ ቀና ብሎ ይህንን ሁሉ ምን አለ? አይምሮ የተመለሰልኝ ባረኩት፣ አመሰገንኩት፣ አከበርኩት። ግዛቱ ለልጅ ልጅ ነው፣ መንግስቱ የማይጠፋ መንግስት ነው እያለ ማለት ይኸው ነው፣ ይኸው ነው። እንዲህ በለው እንጂ እንደዚያ ሞጋግስ። እንደዚህ ስታሞጋግስ እድሜህም ይቀጥላል። እንጠራራለሁ ብለህ ካልክ ግን ይኸውልህ እንደዚህ ይላል ቀጥሎ፣ በምድር የሚኖሩት ሁሉ እንደ ምናምን ይቆጠራሉ። በማ በእግዚአብሔር ፊት ምናምን ብሎ ቢቆጥረን ምን ታመጣለህ? ምን እናመጣለን? አሁን እዚህ ያለን ሰዎች አሁን ኤርሚያስ ምናምን ብሎ ቢልኝ እንዴት ዳውን ዳውን ብለን እንላለን? አንልም። ብራዘር ጻድቅ ነው። ዳጊ ዳውን ዳውን ቢል ኢየሱስ ምን ታመጣለህ? ምን እናመጣለን? ቤኒ ዳውን ዳውን ብሎ ቢል ምን እናመጣ? ምናምን ብሎ ምናምን ናችሁ ብሎ ቢለን ማለት ነው። ፌንጣ ብትቆጣ እግሯን ጥላ መጣች የሚባለውን ተረት እርስ በርሳችን እየተተራረትን እንኖራለን እንጂ ምን እናመጣለን? ምን ታመጫለሽ እህቴ? በእግዚአብሔር ላይ የምትቆጡ በእግዚአብሔር ላይ እኔ አገኘው ልኩ ነግረው ነበር ብላችሁ የቆሎ ባልንጀራ ይመስል የምትላገድ ትውልድ እንትን እምነቴን ብዙ ጥዬ ነበር። አሁን ግን ሆነ። አሁን እምነትሽን ጣልሻው እና ምን ታመጫለሽ? እምነትሽን በሱ ላይ ብትጥይ ባትጥይስ? ፊት ምንም ማለት ምንም እንደ ምናምን ይቆጠራሉ። ምናምን እኔን የጎንደሯ ልጅ እኔን የኦሮሞ ልጅ እንዴት አንተ የኔ እኮ ትግራዋይ ነኝ ብለህ ብትል ዳርያስ ከማጋ እንደገጠምክ ማወቅ አለብህ። እንደ ምናምን ይቆጠራሉ። ማንህን ባዩ ናቡከደነጾር እኔን እንደ ምናምን ቆጥሮ አላየህም እንዴ? ከንግስና አውርዶ ከበሬ ተርታ ውሎ ገለባና ሳር እንድበላ እኮ አድርጎኛል እያለ ነው። በቃ ጌታ ሸማ ያቅም ማለት እንደራሱ ማለት እንደራሱ ልዑሉን ስንባርክ እንደ ናቡከደነጾር ለዘላለም የሚኖረውን ስናመሰግን አየህ፣ ጤንነት ይቀጥልልሃል፣ እድሜም ይጨምርልሃል። ስታከብረ ያከብርሃል። አዋርደዋለሁ ብለህ ካልክ ግን ያዋርድሃል። ይሄ ነገር ደግሞ አይሆንልኝም ብሏል በሳሙኤል መጽሐፍት ላይ። እንደ ፍቃዱ ያደርጋል። እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም። አይደለም ሀሳብ ልታንሳ የለም፣ አትችልም። ግን ጌታ ወይ ቆይ ግን ምን እያደረክ ነው? ግን ምን እኔ ብዙም አልተዋጠልኝም ያንተ ነገር ብለህ ለማለት እንኳን እድሉን አታገኝም። እግዚአብሔርን ልፍራ፣ እግዚአብሔርን ፍሪ፣ እግዚአብሔርን ፍራ። እዚህ ዓለም ውስጥ አይገባም አይመለከተውም አላሉ። በቻይና ጂንስ ተወጣጥሮ እኮ የሚሄድ እኮ ወጠፍሻ ጎረምሳ እኮ ነው እንደዛ ሲል እየሰማኑ በጴንጤው መካከል የበቀሉ አረሞች። አረም እልሃለሁ ዲያብሎስ የዘራቸው ሰዎች። ጌታ አይችልም አለ። አይችልም፣ እዚህ ምድር ላይ አይችልም። ኢሌጋል ነው፣ ኢሌጋል ነው። እግዚአብሔር አለ። እውነትህን ነው፣ አላወቀውም። እግዚአብሔር መንግስቱ ሁሉን ትገዛለች ነው ብሎ ነው። ሁሉን ትገዛለች። እያስፈቀደ አይደለም የሚገዛው። እስቲ አስገቡኝ ባካችሁ፣ ሀሳብ ልስጥ በዚህ ጉዳይ ላይ እያለ አይደለም። ሀሳብ አለኝ እኔም እዚህ ላይ የሆነ ድምፃችን ይሰማ ምናምን ነገር ብሎ እንደሚለው ከፈለገ እኮ አልኩ በመዝሙር 100
3 ላይ ማለት ነው። መዝሙር 103 ቁጥር 18 ወይ ማነው ቁጥር 19 ላይ ያው ቃል ኪዳኑን በሚጠብቁት ትእዛዙትንም የሚያደርጉት ዘንድ በሚያስቡት ላይ ነው ካለ በኋላ እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም አንዳንዶችን ትገዛለች። ያው ሙሉ በሙሉ የመግዛት አቅም የለውምና ይላል ወይ ይላል ወይ? ማንን አስፈቅደው የሚገዛው? መንግስቱ ስንቱን ትገዛለች? ሁሉን። ውይ እንዴት ደስ እንደሚለኝ እኮ አልኩ። መንግስቱ ስንቱን ትገዛለች? ሁሉን። ራሽያን ትገዛለች፣ ቻይና፣ አሜሪካ፣ አውሮፓ ህብረት፣ አፍሪካ ህብረት፣ የአረብ ሊግ፣ የእንትን ሊግ፣ ላሊጋ ብቻ የምትለውን በሙሉ ጥራ፣ ሁሉን ትገዛለች። ሀብታም፣ ድሃ፣ ወንድ፣ ሴት፣ ባሪያ፣ ጨዋ፣ ኦርቶዶክስ፣ ካቶሊክ፣ ፔንቴኮስታል፣ ጁዳይዝም፣ ሙስሊም፣ ቡዲዝም፣ ሂንዱዝም፣ ሹምቲዝም ማንንም ጥራ አልኩ። የነገስታት ንጉስ እንደሆነ አላወቁትም መሰለኝ። አየህ፣ የጌቶች ሁሉ ጌታ ነው። አማልክት ነን ብለው በተጠሩት ሁሉ ላይ ንጉስ ነው። ማን? እግዚአብሔር። ልታነጻጽረው አትችልም። እንዴት እኮ ድንቅ አምላክ እኮ መሰለ ብራዘር፣ እንዴት እኮ ድንቅ አምላክ መሰለ። ይሄ በካርቶን ላይ የተሳለን ሁሉ ዝም ብሎ አነጻጽሮ ስላሳዩ የሆነ ጢማም ሽማግሌ ስለው እንትና አቡነ እንትና ይባላል ምናም ነገር ብለው በቃ አሉ እኮ አስተያዩት። ወይ እኔ እኮ ከስላሴ ፎቶ ይልቅ የኛው አባት ፎቶ በጣም ደስ ይለኛል ብላ የምትል ሴትዮ እኮ ሁሉ አለች። የኛው አባት አይተሻቸዋል፣ ግን እንትን አፍንጫቸው ስልክክ ያለ ነው። የሶስቱ ስላሴ ግን የተባለ ትንሽ አፍንጫቸው ደፍጠጥ ያለ ነው። በራሳችሁ ስራ እንደዛ ትቀልዳላችሁ ብራዘር። የስላሴ የሚባል ፎቶ የለም። አይተሻቸዋል። የሳቸው ግን ስልክክ ያለ ነው አፍንጫቸው ራሱ። አይታቻቸዋል። አንዳንዶቹ የአፍንጫቸው ቅጥነት ይህንን ስክሪፕት ያክላል። አይተልኛል። አንዳንድ ስዕል እርዝመቱ የአፍንጫው እርዝመት 1 ክንድ ያህላል፣ ጭራቅ መስሎ ማለት ነው። አይኑ ምን አለፋህ ለህፃን ልጅ ገዝተን የምንሰጠው ኳስ አይነት ያክልላል። ግን አያዩ። ለምን ትልልቅ ሰዎች የሚጫወቱት ኳስ ለምን አያክልም? አያይም። እማያይ ኳስ እማያይ አይን የህፃን ልጅ አይን የሚያክል የትልልቆች አዳልትን ነው የሚያክለው። አይ የለም ብይ ነው የሚያክለው፣ እንትን በለው፣ አይ እንትን ነው የሚያክለው፣ ዳቦ ቆሎ ነው የሚያክለው ብለን ምንም ክርክር አናነሳም። ዳቦ ቆሎ የሚከል የህፃንም ልጅ ጭንቅላት ይከል አያይም። እስኪ አያይም በሉ ወንድሞችና ምዕመናን፣ ሞቅ አድርጋችሁት። አያይም። አያይም ማለት አያይም። በቃ አያይም። በማያይ አይን እንከራከር። ብይ ነው የሚያለው ብዬ ስለለምደው ግን ማትረዳኝ። አይ የህፃን ጭንቅላት ነው የሚያለው። ትልልቅ እኮ አድርገው ነው የሳሉት። አይ ትንሽ ከፍ አድርገውታል፣ ትንሽ ደግሞ እንትን አበዛው፣ ትንሽ አይኑን ቀንስልኝ እኮ ይባላል ገና ሲሳል። ባለፈው እንደውም ዳጊ ሲናገር ነበረ። አይኑን ቀንስልኝ፣ አይኑ ትንሽ ያስፈራል። ልጆችም ድንገት ሲያዩት ሲወጣና ሲገባ ግርግዳው ላይ እዚህ ጋር እንደዚህ ለጥፈ ነው ስላለ ብለው ማለት ነው። አንዳንዶቹ ካሳሉ በኋላ ያወርዱታል። ምን ነው ተብሎ ሲባል ልጄ እያየችው እየደነገጠችብኝ ነው። ትንሽ አይኑ ላይ ማየ አይኑ አይኑ ያስፈራል፣ አይኑ ያስፈራል እየተባለ ህፃናት እኮ ራሱ የሚፈሩት እኮ ነው። ፎቶ ህፃናት አይደለም ራሳ ስክ ብለህ ብታየው ትፈራዋለህ። ማንጋጭላውን አትለውም እንደ ይላል የሀገሬ ገበሬ። ካርቶን አንጠልጥለህ ብራዘር ግን አያዩም። ደስ የሚለው አያዩም። አሁን ነገር ስትፈልገን አለመግባት አያዩም። በቃ ምንም ቻሉት። አያዩም ማለት አያዩም ማለት ማርያምን ብለህ ያልካት ፎቶ ብለህ ያልካት አታይም። ተክለ ሃይማኖትም አያይም፣ ጊዮርጊስም አያዩም። በአንድነት አያዩም አልኩ። ይህንን አክለህ የማንቸስተር ዩናይትድ የሚጫወቱበትን ኳስ አክለህ ብትሰራም አያዩም። እችንም አክለህ ብታሰራትም
አያዩ። እና የጻድቁ አባታችን ግን ስላልሆኗቸው ደስ አይሉሽ? ስልክክ ያሉ ናቸው ብላ ትላለች። የስላሴ ተብለው የተሰሩት በባለፈው ጥቁሮቹ ስላሴዎች ያየኋቸው ስላሴ ብለው የተባሉት ጠቋቁሮቹ ያየኋቸው በጣም ነው በጣም 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 እኔም በኢየሱስ ስም ብያለሁ ሳይ ማለት ነው። እና ኤርሚሻ ደንግጣለህ አንተም ታዲያ ምን ጉራን ትቸረችራለህ ብለህ ብትለኝ በኢየሱስ ስም ነው ያልኩት። ሳየው የት አካባቢ ዳርኩት አይዶ ነው ገና ሳየው ማለት ነው። ማን ይሞታል ብራዘር ወይት ግድም ነው ያለው። አይ ይሄማ ቆንጆ ነው ይኸውልኝ ማለት ነው። ይኸው ብራዘር ጠይሙ ስላሴ ማለት ነው። አለው ብር ዋንጫ አለው ብር ዋንጫ የስላሴ መጠጫ። ይሄ መጠጫ መሰለኝ የተያዘው። ትቀልዳለህ አይደል? እኔ በዚህ ስዕል ላይ ነው የምቀልደው። አምላኬ እግዚአብሔርን አከብራለሁ። በእጆቻችሁ ስራ ላይ ግን እንቀልድባቸዋለን። የስላሴ መጠጫ አለው ብር ዋንጫ ሶራ ሶራ ለብሶ አደር መጣልህ። ደግሞ አሁን ጥር መጣ ጥር ሶራ ሶራ ለብሶ አደር ሶራ ለብሶ አደር የሚካኤል ወታደር ይሉላል። ሚካኤልን ሲጠብቀው የሚያድር ወታደር ማለት ነው። ቦት ያግባ ቦት አያዩም። እነዚህ ስዕላት አያዩም። አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ይሄንን አይመስልም። ስድብ ነው ብራዘር፣ ስድብ ነው። ለሚጠይቀኝ ሁሉ መልሳለኝ። ስድብ ነው። ስድብ ነው። እና የጻድቁ አባታችን እያሉልህ ማለት ነው። የእሳቸው እኮ አፍንጫቸውን አይተሻቸዋል፣ ግን ስልክክ ያሉ ናቸው ይባላል። ስልክክ እነኚህ እንደ አፍንታ ማድረግ አይነት ስለህ የስላሴ ነው ብለህ ትላለህ። እንደ አንተ ትቀልዳለህ። እስኪ ይታይ እንደው በመድኃኒዓለም እውነት የአባቶቼ ኤልያስ አምላክ ይፋረድ ብዬ ስልህ እውነት ይሄ ስላሴ ብለህ መጽሐፍ ምን ይላል? አብን ያየው ማን ሳለ ይላል። ማንም በቅፉ ያለ አንድያ ልጁ ነው ስታረከው ብሎ የሚለው አንተ የታየኸው ማንም ሊቀርበው በማይችል ብርሃን ውስጥ ለሱ ለዘላለም ይኖራል ብሎ ቅዱስ ጳውሎስ ጻፈ። አንተ ግን አብ እንደዚህ ነው ብለህ ደግሞ እኮ ጣታቸውን አይተልኛል። ሊያማትብ እኮ ነው እንደዚህ ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሊል ማለት ነው። ከእርጅናቸው ብዛት የተነሳ ቀና ማለት ያቃታቸው አይመስሉም። እነዚህ ደግሞ ከአንገታቸው እኮ እንደዚህ ዝቅ ብለዋል። በአምላኬ ላይ ነው እንደዚህ የምትቀልዱት። እግዚአብሔር መንፈስ ነው ያለው ጌታችን ኢየሱስ። እግዚአብሔር ስዕል ነው አላለም። ምን ይዘው ነው ትለኛለህ እንዴ? ያው መጠጫ ይሆናላ። ታዲያ ምንድነው አሁን ክፉ ልታናግረኝ እንደዚህ ምለው የምትለው? አለው ብር ዋንጫ የስላሴ መጠጫ ተብሎ ስለተባለ መጠጫ ነው ይመስለዋል። ሙዳይ ነገር ነው መቼም። ወይስ ዘበነ ለአዳምና ለሔዋን ለማጫ የሰጡት ወርቅ ስላሴ አይደሉ የሰጡት? ምናልባት ያ የወርቁ ማስቀመጫ ዕቃ ይሆን እንዴ? ዘቤ እንዳለው እንደ ሙዳይ መጽዋት ነገር ይሆን?
አሁን እዚህ ውስጥ ለምን ታመራምረኛለህ? እንደዚህ አይነት ጥያቄ ጠይቀህ እኔ በመጠጫ ነው ያስኩትኝ ሙዳይ ምጽዋት ነው ብዬ እንድል ለምን እንዳስብ ታደርገኛለህ? ተወኝ፣ አታሳስተኝ። በመዝሙሩ ሊያዘው አለው ብር ዋንጫ የስላቴ መጠጫ ማለት ነው። ይሄንን አያምጥተህ እንትና መልካቸው ከስላሴ ይበልጣል ብለው የሚሉ ሰዎች ማለት ነው። ውይ የእሳቸው መልካቸው ደስ ሲል ግን ይላሉ። እግዚአብሔር አይዘበትበትም እኮ ነው ብዬ የምልህ። አምላካችን ትልቅ ነው። በተቀደሰው ተራራ ደግሞ ምስጋናው ብዙ ነው። ከማንም ጋር አብረህ አተካክለህ አታመሰግነውም። አምላካችን እግዚአብሔር ትልቅ ነው። በተቀደሰው ተራራ ምስጋናው ብዙ ነው። ምስጋናው ብዙ ነው። ማንም እሱን የሚመስል የለም። ጾምን አውጁ ጉባኤን ጥሩ ብሎ ሲል እግዚአብሔር በነቢያቱ በኩል ለፐርፐዝ ነበረ የጾሙት። የአሕዛብ መንግስታት ጾመዋል፣ እንደ አሦራውያን አይነት። የእስራኤል መንግስታት በየዘመናቸው ጾመዋል። የእስራኤል ነቢያት በየዘመናቸው ጾመዋል፣ ከመጣባቸው መዓት እግዚአብሔር እንዲመለስ ብለው ከህዝቡ ጋር ሆነው። ኢየሱስ ግን መሲሁ ግን ይወርዳል ይወለዳል ብሎ ግን የጾመ አንድ ነቢይ የለም። ከከፈትኩ ይሄን ቤት 2 ሰዓት ሞላኝ። አንድ ሮያል ብቻ ገባ እና አንድ ወንድም ገባ። እሱኛው ብሶቱን ተናገረ። ብሶት የወለደው ማነው? ያሸ የሚባል ሮያልም በቃ ጠይቆ የሐዋርያት ጾም ነው ብለው አሉት። ወይ እሱ ራሱ የሐዋርያት ጾም ብሎ ነው ያለው። ግን የሐዋርያት ጾምና የነቢያት ጾም የተለያየ ነው በኦርቶዶክስ። የሐዋርያት ጾም ሰኔ ላይ ነው የሚጾመው። የነቢያት ጾም ታኅሳስ ተብሎ የሚባለው ከህዳር 14 15 ጀምሮ የሚጾመው ነው። ለምንድነው የነቢያት ጾም ብላችሁ ያላችሁት ብለን እየጠየቅን ነው። ወፍ የለም መልስ። ለምን ነቢያት ይህንን ጾም አልጾሙም? የገና ጾምን አንድ የጾመ ነቢይ የለም። የሐዋርያትን ጾምም ሰኔ ጾም የሚባለውን ሐዋርያቱ አንድም ቦታ ላይ አልጾሙም። አንድም ቦታ የፍልሰታ ጾም የሚባል ሐዋርያቱ ጾሙትን ብለህ አንድም አልጾሙም። አንድም እንደ ኤርሚማ ሁሉን ማተቃወማ አችለውን ብለህ ካልክ ብራዘር፣ እንደ እግዚአብሔር ቃል ያልሆነው የትኛውም ነው የምንቃወመው። አንድም የጾመ ነቢይ አታሳዩንም። ይህንን ማድረጋችሁ ሳያንስ ደግሞ የእግዚአብሔር ሕዝብ ጴንጤው አይጾምም ብላችሁ ማለታችሁ ግን ድፍረት ነው። ስለዚህ እዚህ ለምሰሙ ሰዎች የገና ጾምን ማንም የጾመ ነቢይ ማንም የጾመ ሐዋርያ የለም። በክርስቶስ ቤተክርስቲያን ታሪክ ውስጥ የማይታወቅ ጾም ነው። ይታወቃል ብለው ካሉ ከመጽሐፍ ቅዱስ መጥተው ይንገሩን፣ ያሳዩን። የቆሮንቶስ አማኞች ይጾሙት ነበር ይህን ጾም። የነቢያቱን ጾም ይጾሙት ነበር የቆሮንቶስ አማኞች። የሮሜ ቅዱሳን በቆላሲያ ሲኖሩ የነበሩ ቅዱሳን ይጾሙት ነበር። የተሰሎንቄ አማኞች ይጾሙት ነበር ወይ ይሄን ጾም? የገላትያ ቅዱሳን ይጾሙት ነበር ይሄን ጾም? የነቢያት ጾም ስለሆነ ነቢያት ማለት እነ ኢሳያስ እና ኤርምያስ ማለታችሁ ነው። በምስረታቸው የኢትዮጵያ ኦርቶዶክስ ክርስቲያንን የሚቀድሙ አብያተ ክርስቲያናት ናቸው። አሁን ስማቸውን እየጠራሁ ያለሁት ይጾሙት ነበር ይሄን ጾም። በእውነት እነ ጴጥሮስ ይሄን ጾም ይጾሙት ነበር? እነ ኢሳያስ ስለ ጾሙት እኛ ምንጾም ብለው? የለም። በእግዚአብሔር መጽሐፍት ውስጥ አታገኙት። ውሸት ነው። ስለዚህ እግዚአብሔር የሚወደውን ጾም እንጹማ። ጾም ከእህል ከውሃ መቆጠብ ብቻ ሳይሆን ከኃጢአትም ጭምር መራቅ ነው። ከወተት መራቅ አይደለም ጾም። ስለሚበላና ስለሚጠጣ ነገር ልንገራቸው ወንድሞች እናቶች። ወይ ዛሬ እኮ በጠዋት ድንገት ተሳስቼ ማኪያቶ ይጠጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ወይ ይገርምሻል። በጣም እንትን አለችኝ። አሁን በቃ እያጥወለወለኝ ወደ ውጭ ለማውጣት ጉሮሮ ጭምር እንትን ጣቴ ላከው ለማውጣት ፈልጌ
ወይኔ ህዝቤ፣ ወይኔ ህዝቤ፣ ወይኔ ህዝቤ። ምነው ኃጢአትን ለማውጣት ይሄን አልብ ተጣጣሪ እህትዬ፣ ለምን ማማሳያ አትልኪበትም በጉሮሮሽ? ጣቴን ትናልኩት እና ብዙ ነው የጠጣሽው? አይ ብዙም አይደለም፣ ግን አንድ ጆግ ነው የጠጣሁት። እንዴ እህት አለም እንዳማረብሽ እያጋሳሻቱም እንዴ? ከኃጢአት ራቂ፣ ወተቱ ሰይጣን እንዴት ይባጥ ቤጮት ወንድሜ። አንተ አንደኛ መቶ ክፍለ ዘመን ላይ የኖርክ ትውልድ መጽሐፍ ቅዱስ አታነብም እና ምን አይደል? አይ ምልሽ ተሳስቼ ነው። ድንገት ደግሞ እንትንም ጥምም ነበረኝ ዝም ብዬ በቃ እሱም ደግሞ ሰተት እያለ ነው የሚገባው እና ጠጣሁት እና ምን ያህል የጠጣሁት አንድ ጆግ ነው እና ጣቴን ይኸው ከተትኩበት እንዲወጣ ፈልጌ ነበር። ምንም አልወጣ ብሎ አለኝ እና ምን ይሻለኛል? በሂጂና ለንስሐ አባትሽ ንገር ይሉሻል። እኔ እኮ ትዝ እያለኝ ነው፣ ውልብ ይልብኛል አልኩ ድሮ። አቤቱ ጌታዬ፣ ጌታዬ ኢየሱስ ከዚህ ሁሉ ግብዝነት ከሞላበት ኑሮ ስላወጣን አንተ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እኮ እናውቃለን ይላል ዮሐንስ በመልእክቱ። ውይ ጌታዬ፣ የኔ አባት፣ የኔ ትሁት ኢየሱስ ክርስቶስ ገላገልከኝ፣ ገላገልከኝ። እኔ አንድ በህይወት ዘመኔ የማረሳው አባቴ በህይወት እያለ ማለት ነው፣ እኔ አገር ቤት በነበርኩበት ሰዓት ላይ የማረሳው አንድ በደንብ የማረሳው አንድ ነገር አለ። እሱም ፋዘር የጾም መግቢያ ምናምን ነገር እያለ ፍየሎች ምናምን ነገር ያርድ ነበር፣ በጎች ፍየሎች ማለት ነው። እና በጎችና ፍየሎቹ ደግሞ አብዛኞቹ የወንድሜ ናቸው፣ የታላቅ ወንድሜ የቤት ውስጥ ያሉት። እሱም ከተነጫነጨ በቃ ፋዘር አላሳዝነውም ብሎ አያደርግም። ስጠኝ ይለዋል፣ አይሰጥም። ቢኑ ኖሮ አሁን ላይ ባሳያችሁ ነበር። እሱን የሰራች ሴት በእውነት እድሜ እሰማለሁ። በሽሮ ጦርነት ልትከፍትብን ነው። አይደለም እና አዲስ አበባ የተሰጠን ሽሮ ነው። አንዱ ጋር በጣም የሚሮጠው ሽሮ ነው አንተ የምታወራው አይደል እንዴ? ኧረ ስንት እኮ ነገር እኮ ስንት። እኔ እንኳን በቻ አቅሜ ስንቱን አየሁትኝ። ስንት እኮ ነው የተሰቃየ ነው። እና ሽሮ ማነው ያንን ስጋ በልተን እስከ 3 ቀን ድረስ እኔ አስታውሳለሁ። ሲያጋሳን ራሱ የፍየል ስብነት ነው ራሱ ነበረ ስጋው። ይሄ ምንድን ነው የሚባለው? በሃይማኖት ቤት ስትኖር ማለት ነው። ቆይ በቆሎ ትምህርት ቤት እንደኔ ተምራችሁ ያደጋችሁ ሰዎች ካላችሁ 77 ቁጥር ጻፉልኝ። በቆሎ ትምህርት ቤት በየአቁፋዳችን ውስጥ በበጋው ስንለምን በየሰው ቤት እየዞር ማለት ነው፣ በእንተ ስማ ለማርያም እያለን ማለት ነው ስንለምን፣ ግማሹ እጁን የጠረገበትን ግማሹ ንጹሕን ይሰጠናል። ግማሹ ከሽሮ፣ ግማሹ ከጥሬው፣ ግማሹ በልቶ የተረፈው የስጋ ምናምን ነገር ሁሉን ምን ይሰጡን። እዛ አቁፋዳ ውስጥ እንይዛለን። ሁሉን ሰብስበን ማለት ነው። እሺ ተምረሃል? ከዛ ኮቾሮ እናደርቀዋለን። ኮቾሮ እንጀራውን ካደረቅም በኋላ ኮቾሮ እናስቀምጣለን በማዳበሪያ በምናምን ነገር አድርገን ማለት ነው። ኦኬ። ከዛስ የፋሲካ ጾም ሁሉ ገብቶ እንበላ ነበር። በፋሲካ ጾም ውስጥ የቆሎ ተማሪው የስጋ ኮቾሮ ሁሉ ኮቾሮን ሲበላ ስጋ ውስጡ ያለበት አጥንት ያለበት ሁሉ በሙሉ እያወጣን እንበላለን በፋሲካ ማለት ነው። ምን ብለው ይሉናል?
እመቤታችን አቁፋዳውን ባርከዋለች። ስለዚህ አጥንቱን እያወጣህ ብትግጠውም በፋሲካ ጾም ላይ ያው እሷ ስለባረከችው ችግር የለውም ብለው ይሉሃል። ልክ ብራዘር የሚሰራብንን ንግድ ማለት ነው። እና ስከተከተልህ ነበር እኔ በፋሲካ ጾም አጥንት ማለት ነው። እውነት ነው አይደል? ዘክርስቶስ አዎ፣ አልዋሽም እንዴ? እኔ የቆሎ ተማሪ እኮ ነኝ። አጎዛ የለብሽ አልኩ። በተለይ አስታውሳለሁ ደብረ ማርቆስ ግምጃ ቤት ኪዳነ ምሕረት በቅኔ ትምህርት ቤት በነበርኩበት ሰዓት ላይ ብዙም ሳልቆይ ረብሽ ነበረ። አንድ ህዳር ጽዮን ነው አይ ቲንክ ማህሌተ ጽጌ ይመስለኛል። ከመስከረም 26 እስከ ህዳር 6 ባለው ላይ ወይ የህዳር ጽዮን ወይ የማህሌተ ጽጌ ላይ የቆሎ ተማሪው የግምጃ ቤት ኪዳነ ምሕረትን የምታውቀው ታውቀዋለህ? ዘክርስቶስ ኦኬ። የግምጃ ቤት ኪዳነ ምሕረት የቅኔ ትምህርት ቤቱ ተማሪዎች ገና በገባው ብዙም ወራት ሳልቀመጥ አንድ ሌሊት ክትክት ተነሳ፣ ድብድብ በቄሱና በዲያቆናቱ መካከል ማለት ነው፣ በቆሎ ተማሪው መካከል። ይሄ የቆየ ዘመን ነው የምነግራችሁ። በቃ እኔ ጥዬ ሄድኩኝ ከከተማ ማለት ነው። አይ ቲንክ ወደ ሉማሜ ነው ምናምን ነገር ወደ ደጀን አካባቢ የመጣ ይመስለኛል፣ ወይ ወደ ፍኖተ ሰላም ይሁን አይደል ነው፣ ወይ ዛ ማኑኤል አካባቢ ሊቀመጥ አላስታውሰውም። ግን ከዛ ሙቭ አድርጌ ወጣሁ እና እዛ ያለን ራሱ በደረቀው ኮቾር ውስጥ ስጋ ሁሉ አለ። ጾም እንዳይባል እመቤታችን አቁፋዳውን ባርከዋለች ተብሎ የሚባል ነገር አለ። እዛ ይከተከትልሃል። ከዚህ ሁሉ ብራዘር ይሄ መጽሐፍ ቅዱሳዊ ያልሆነውን ትምህርት ተዉና መጽሐፍ ቅዱሳዊ የሆነውን ትምህርት ያዙ። መጽሐፍ ቅዱሳዊ የሆነው ትምህርት ጌታ መጾምና መጸለይን እንዲገባን ነግሮናል፣ አስተምሮናል። ለሐዋርያቱም ነቢያቱም በብሉይ ኪዳን አድርገዋል። ክርስቶስ ይወርዳል ይወለዳል ብለው የጾመ ነቢይ አንድም የለም። አንድም ማለት ነው። አንድ ለመረጃ አንድ አያቀርቡም። ጠይቋቸው። በየቤታችሁ በየቤተሰብ በስራ ቦታ በጓደኝነት በካፌ ውስጥ ስትሰባሰቡ ለምንድነው የገናን ጾም የምትጾሙት በለዋቸው እስቲ። ኦርቶዶክሳውያን ወገኖቻችን ባል ሚስትን ጠይቃት፣ በትዕግስት በልበ ሰፊነት ጠይቃት ሚስትህን። ባልሽን እስቲ ጠይቂው እህትዬ፣ ሳትረብሽው ጠይቂው። ግን ለምንድነው ሃኒ ለምንድነው የምትጾሙት በይው። ኦርቶዶክስ እምነት ተከታይ ከሆነ ባልሽ ለምንድነው ግን የገናን ጾም የምትጾሙት? እስቲ የገና ጾም መሰረቱ የት ነው? መጽሐፍ ቅዱሳዊነቱ ምን ያህል ነው? መጽሐፍ ቅዱሳዊ መረጃ አለ ሆይ? እስኪ አሳየኝ፣ ንገረኝ። እኔ ለመማር እፈልጋለሁ። ከብሉይ ኪዳን ነቢያት እነማን ነበሩ ይህን ጾም ይጾሙት የነበረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ታሪክ ይታወቅ ነበር ወይ? ከመቼ ጊዜ ጀምሮ ነው የነበረው? በባለፉት ትውልዶች የትኛው ትውልድ ነበር አድርጎት ያለፈው? በስንተኛው ሴንቸሪ ብለሽ ጠይቂዋ። የጥያቄ ናዳ አውርድባት እሷም ላይ አይኔ እናቴ አባቴ ሃይማኖቴ ጥብቅ ጥብቅብቅ ምናምን ነገር ብሎ ሚል ነው። እንደዛ አይደለም። መጽሐፍ ቅዱሳዊ መረጃ አምጡ በሏቸው። አንድ አያሳዩአችሁም። ሚስት ልትወራጭ ልትበሳጭ ትችላለች እንጂ አንድ መረጃ አታመጣም። ንስሐ አባቷን ሁሉ ጠይቃ። ባልሽ ሊወራጭ ሊበሳጭ ይችላል እንጂ አንድ መረጃ አያመጣም። አንድ። ስለዚህ መጽሐፍ ቅዱሳዊ ያልሆነን ጾም እየጾሙ እነሱ መጽሐፍ ቅዱሳዊ መረጃ ሊያቀርቡበት የማይችለውን ጾም እየጾሙ ጴንጤ አይጾምም ጴንጤ ሆዳም ነው ብላችሁ የምትሉትን አቁሙ ነው ብለን የምንላችሁ ወገኖች፣ አቁሙ። እንደዚህ አይነት ድራማ አትስሩ። የጴንጤ ጾም እንደናንተ በአዋጅ እየተነገረ ነጋሪት እየተጎሰመ የጴንጤ ጾም የጾም በየአይነት እየበላ የሚጾም ጾም አይደለም። ስትጾሙም ምጽዋትም ስትሰጡ ስትጸልዩም ሁሉንም በስውር አድርጉት ነው ያለው። በስውር ጌታችን ኢየሱስ ክርስቶስ እንደዚህ ነው ያስተማረው። ማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ትናንትና አይተናል።
ስትጸልዩም በስውር ስትጾሙም በስውር ምጽዋትም ስትሰጡ በስውር። ኦርቶዶክስ ስትጾም በአደባባይ ዓለም ይልኝ ይወቅልኝ እያለች ሲሰጡስ በአደባባይ በየማዕዘኑ ድንጋይ ላይ ሆነው አንድን የኢትዮጵያን አንድን ብር ዶልቼ አድርገው 10 ቦታ ይበትኑትና ቅጭል ያደርግልሃል። ወይ ይሄ ሰው ሰጪ ነው ተብሎ እንዲባል ማለት ነው። ቅጭል ስለምን ተማነው ስለ ማርያም ለሰለ ቅጭል እና ድሃው ደግሞ እዛው ቆሞ ሳንቲም ስትወረውለት ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያደርግል ብሎ ሲል አሚን 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 ይልልሃል ቆሞ። አንተ 10 ሳንቲም ሰጥተህ ዶልቼ ሰጥተህ መንግስተ ሰማያት የምትገባ ከሆነ ከሰማያት ወርዶ ከድንግል ተወልዶ ክርስቶስ የሞተው ሞት ከንቱ ነው ማለት ነው። በድሃ ምርቃት የምትገባበት መንግስተ ሰማያት የለም እኮ ነው ብዬ የለም። አንተ ሞተህ ከዕለት ጉዞ ፍታት ጀምሮ 12 ያኑራቸው አያኑራቸው ምናምን የፈለግ አያኑራቸውም ተብሎ ቢባል አንተ ሲኦል መግባትህ የማይቀር ነው። ያኑራቸውም ተብሎ ወይ ህዝብ ሁሉ በልቷል እንግዲህ ብሎ የሥላሴ መንግስት ይሄ ሁሉ ህዝብ በልቶ እንግዲህ ነፍስ ይማር ብለዋል። እኔም ደግሞ ይህንን ሁሉ ሀሳብ ሰምቼ ማር ሀሳባቸውን ላከብርላቸው ይገባል ብሎ የሚቀልድ የእግዚአብሔር መንግስት ያለ እንዳይመስልህ። እርስ በርስ ተበላልተህ አንተ እዚህ አባትህ በሲኦል አፈር ደቼ እየበሉ ነው። አንተ እዚህ ደግሞ ለቀሩት ልጆች እንኳን ራሱ እንዳይሆን ሀብት ንብረትን ጧ አርገህ እየተበላ ነው። ነፍስ ይማር ብለዋል። ነፍስ ይማር ወይ የአባቴ እኮ ለቅሶ ሰርግ ነበር ይላሉ። ሰርገውን ድል ብሎ አቤት 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 ሞታቸው ሁሉ እንኳን አማረ ይላል። ብራዘር ከኢየሱስ ተለይተህ የሚያምርልህ ሞት የለም። አባት ዘመኑ ሁሉ የደገመበትን ጥሪት ልጆች እንኳን ቁጭ ብለው እንዳይበሉት ያቺ ድሃ እናት ያቺ ድሃ ሚስት ከነ ልጆቿ እንኳን በቀሪ እግዚአብሔር በሰጣት የህይወት ዘመን በልታው እንዳኖር አባትሽ ማነው ባለቤትሽ ነፍሱ በሲኦል እየተሰቃየች ነው እና ብትደግሽለት ሙት ዓመት መታሰቢያ የምታደርግለት ሪፈር እናደርጋለን እያሉ ማለት ነው። በጣም እኮ ነው የሚቀለደው። በጣም እኮ ነው የሚቀለደው እኮ ነው ብየምለ የኔ የአባቴ የእህቱ ልጅ አሁን በሕይወት ትኖራለች። ጋሽዬ ነው የምትለው አባቴን ሞቶ ከዚህ ቤት ነግራቸዋለሁ ደጋግሜ ማለት ነው። ህልማየው አለች በወንድሞቼ በኩል ስለልክ ህልማየው ምን አየሽ? ጋሽዬ በሰማይ ሆኖ እየተሰቃየ ነው እና አልኳታ ህልሙን በወንድሞቼ በኩል አስልካ የኔን አባት እኮ ነው ሞቶ እና ልጆቼ ካሉበት ሃይማኖት ከዚህ ከአዲሱ ሃይማኖት ወደዚህ ካልተመለሱ እኔ በዚህ ልሰቃይ ነው ብሏል አለችላ። እና ለእኔ ደውለው ነገሩኝ ወንድሞቼ። ለወንድሞቼ ደግሞ እኔ ወንጌል የነገርኳቸው ታናናሾቼ ናቸው። አለች እንደዛ አልኳቸው። አዎ አላወቃችሁኝም። ኤርሚያስ አይተንፍሶ አበበ እባላለሁ ሙሉ ስሜ። እሺ አላወቅከኝም ብራዘር። በስጋ የወለደኝ አባቴ እሱ ነው። በመንፈስ የወለደኝ የኢየሱስ ልጅ ነኝ አልኩ። የእግዚአብሔር ልጁ ነኝ። እና ፋዘር ታዲያ ምንም ዱጭ አላለብህ ምንም አላሳዘነህ ብለህ ካልከኝ ብራዘር ዳር ያዝላለሁ። እሷ ቅዠቷን አይደለም ትክክለኛ ህልም እንኳን ብታልም ምን አላለች? አባት ማነው ልጆቼ ከዚህ ካሉበት ከአዲሱ ሃይማኖት ቢወጡ እኔ ከዚህ ስቃይ ተርፋለሁ ብሎ አለ። በህልም አየሁት እና ጋሽዬ አሳዘኔ ብላ አለቀሰች። አጎቷ ነው ታለቅሳለች። ኦኬ እና ኤርሚሻ ምን ነበር መልስ ብለህ ካልከኝ አንድ ወንድሞቼ ነው የነገርኳቸው፣ እንዳትቀልዱ አልኳቸው። እምቢ ወደኋላ መመለስ የሚባል ነገር የለም። እዚሁ ጽኑ። በቃ እውነቴን እኮ ብዬ የምልህ ኤርሚ ጨካኝ ነህ ብለህ ካልከኝ ለዓላማ ጨካኝ ነኝ አልኩ። ከኢየሱስ ክርስቶስ የሚለየኝ የትኛውም ነገር ወደ ጉድጓድ ይግባ እኮ አልኩ። ወደ ጉድጓድ ህይወት
ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ብለው ሐዋርያቱ አውርተውናል። ጌታ የነገራቸውን በመጽሐፍ ጽፈውልናል። መጽሐፉ እጄ ላይ ደርሷል። መጽሐፉን አምኜዋለሁ። አምኜ በስሙ ሕይወት ሆኖልኛል። አለቀ አለቀ እኮ አልኩ። አለቀ። ጉዳይ ነው፣ እኔ አይመለከተኝም። ኢየሱስ ጋር ስትመጣ ወራጅ አለ እልሃለሁ። ዳር ያዝ ነው ብዬ የምልህ። አባት የለም፣ እናት የለም፣ ሚስት የለም፣ ወንድም የለም፣ ልጅ የለም፣ አክስት የለም፣ የአክስት ልጆች የአጎት ልጆች የሚባል የለም። ጎሳ፣ ብሔር ምናምን ነገር በቀየው በወንዙ በምናምን ያደግን የሚባል ነገር የለም። የለም አልኩ፣ የለም። በይልቅ አንቺም በጊዜ ወደ ጌታ ብትመጪ ይሻልሻል ብላችሁ መልሱላት። ንቅንቅ እንዳትሉ አልኳቸው ወንድሞቼ። እዛ ጀግና ወንጌል ስለሆነ የወለዳቸው ነገሯታ። እንደዚህ ብሎ ቀልድ የለም አሏት። ይመስልሃል? ጋሽዬ ያላለችንም አባቴን እኮ ነው እንደዛ ያለችው። ጋሽዬ እንትን እንድን ልጆቼ ይመለሱ ብሏል ከአዲሱ ሃይማኖት። ለምዳችኋል፣ እንደዚህ ለምዳል። እርፍ ጨብጦ ወደ ኋላ መመለስ የለም እኮ አልኩ። ብራዘር አይቼዋለሁ ውዴን፣ አይቼዋለሁ ውዴን፣ አይቼዋለሁ ውዴን። እስትንፋሴ ከኔ ላይ ትቆረጥ አልኩ። እሱን ከመከተል አይደለም ያደረግኩት ቀን አይደለም ያሰብኩት ቀን እስትንፋሴ ከኔ ላይ ትቆረጥ። ፍቃዴ ነው፣ ቃሌ ነው። ውዴ ኢየሱስ አይቼዋለሁ፣ በዘመኔ አይቼዋለሁ። ማለት እኮ አይቼዋለሁ፣ በህይወቴ ሲያድነኝ አይቼዋለሁ፣ ሲያሳርፈኝ አይቼዋለሁ። ጥላ ከለላ አምባ መጠጊያ የዘላለም አባት ሲሆነኝ አይቼዋለሁ። አባቴ በዚህ ምድር ላይ ባለበት ጊዜ ብቻ ነበር አባቴ ተብሎ የተባለው። የዘላለም አባት ተብሎ አይጠራም። ከመቃብር በታች ተኝቷል፣ ትንሣኤን ይጠባበቃል። በክርስቶስ ኢየሱስ ያላመኑ ሊፈረድባቸው ባለ ሰዓት ላይ ለፍርድ ይነቃል ማለት ነው። ነግሬዋለሁ ብራዘር። እንደዚህ ማወራው የስጋ አባቴ ላይ ነው። ነግሬዋለሁ በህይወት እያለ ጌታ ይሻልሃል፣ ጌታ ይሻልሃል አባዬ ብዬ ነበር የምጠራው። ጌታ ይሻልሃል፣ እሱ ነው የምመስለው። ኦኬ፣ እሱን ቁጭ፣ እሱን ከ10 ልጆች ውስጥ ኦኬ። በአባቴ አልቀልድም፣ መተኪያ የለውም በምድር ላይ አባቴ ነው። ኦኬ ወንድሜ ልብ በል። የኤርሚያስ አባት ስለሆነ ልጅየው ሰባኪ ነውና በልጅየው ምክንያት መንግስተ ሰማያት ይገባል የሚባል የሂሳብ ስሌት የለም፣ የለም፣ የለም። ትጠየቃለህ፣ በእያንዳንድ ትጠየቃለህ አልኩ። እናት ብትሆን ትጠየቃለች፣ አክስት አጎት ቢሆን ይጠየቃል። አታመልጥም ከእግዚአብሔር ፍርድ። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል። እና ብዙዎች አሏቸው አይደል? በህልም አየን፣ የሞተችዋ አያቴ በህልም አየን። ምን ሲሉ አየች? እባካችሁ ልጆቼ ከዚህ ከአዲሱ ሃይማኖት ተመለሱ፣ እናንተ ከተመለሳችሁ እኔ ከዚህ ከምሰቃይበት እሳት ውስጥ እወጣለሁ ብላ በህልም ስትናገረኝ አየሁኝ እታለምዬ እያለች ማለት ነው። እውነታቸው ነው። እኔ መለስኩትን ነግሬሃለሁ አይደል? በምድር ሳለው ጌታ የሰጠኝን መልእክት ለወንድሞቼ ለእህቶቼ እናገራለሁ። አልፎም ተርፎ ለሰዎች እናንተም ተናገሩ። ሰው በኢየሱስ ክርስቶስ ካልሆነ በስተቀር አይተርፍም። ማሳበቢያ የለህም። የሞተችው አያቴ በሌሊት አወራችኝ፣ ተገለጠች። ተመለሱ፣ ከአዲሱ ጎዳና ከአዲሱ ሃይማኖታችሁ ተዉ፣ ኢየሱስ ኢየሱስ ብላችሁ የምትሉትን ተዉ እያሉ ማለት ነው። አንዳንዶቻችሁ ደግሞ ለድርድር ታቀርቡታላችሁ ጌታን። የቤተሰብ ስብሰባ ላይ ስትጠሪ ኢየሱስ ክርስቶስን ከፍ ዘቅ እያደረገች አክስትሽ ስትሳደብ አንቺ ፀጉርሽን እያከክሽ ቁጭ ብለሽ ሰማሻት አይደል? ሶፋ ላይ እኔ አያስችለኝም አልኩ። አያስችለኝም እኮ ነው የምልህ።
አያስችለኝም እኮ ነው የምልህ። ጌታዬ ኢየሱስ ምስክር ነው አልኩ። አያስችለኝም ማለት አያስችለኝም። ወይ ቤቱን ጥዬላቸው እወጣለሁ ወይ እኔ ፊት ዝም ይላሉ። ጌታዬን እየቀለጣጠሙ እኔ ፊት አይሰድቡትም እኮ ነው የምልህ። በቤተሰቦቼ መካከል ሆኜ እነሱ እንደፈለጋቸው አፋቸውን እየከፈቱበት እኔ ፀጉሬን እያከኩ መካከላቸው ቁጭ አልልም። ያመኛል። በቃ ታማሚ ነኝ፣ ይታመማለሁ። ኢየሱስን ስትነካብኝ ይታመማለሁ። አትንካ፣ እኔ ንካ፣ እሱን አትንካ። ጌታዬ ጌታዬ ድርድር የለም በሱ ድርድር። ገበያ ላይ እንደምታወጣው ዕቃ ቀንስልኝ አትቀንስልኝ ምናምን ነገር ብለህ እንደምትለው እንደምትከራከርበት እንደዛ አትከራከርም። ህይወት ነው እኮ ጌታ ኢየሱስ እኮ ኢየሱስ ነው። የአይኔ ማረፊያ ነህ ብሎ እንደዘመረለት ማለት ነው ዘማሪ ዶክተር ላልዬ ማለት ነው የዳግሻ ወንድም። የአይናችን እኮ ማረፊያ ነው። የአይን ማረፊያ ማለት ሌላ የለም ማለት ነው። እና አንዳንዶች እንደዚህ ብለው የሚሏቸው አሉ። ዘመዶቻችሁ ከሞቱ በኋላ አያትሽ፣ አክስትሽ፣ አባትሽ፣ አጎትሽ ከሲኦል ሆነው ወይ ደግሞ ከመንግስተ ሰማያት ከሰማይ ሆነው እንደዚህ ያሉ ተናገሩ፣ ወደ ቀድሞ ሃይማኖታችሁ ተመለሱ፣ ወይ እንዲህና እንደዚህ አድርጉልኝ ብለዋሉ ምናምን ነገር ብለው ያሏችሁ 77 ቁጥር ጻፉ እስቲ። በጌታ ያመናችሁ ወንድሞች፣ እንደኔ እንደዚህ ያሏችሁ ሰዎች ትኖራላችሁ ብዬ አስባለሁ። እዚህ ውስጥ ባትኖሩ ምን ይሄው አለው። እኔ ውሸት ተናግሬ እናንተ ስትናገሩ እውነት ሊሆን አይደለም። አንቺ እንደዛ ብለውሻል? አዎ ይሄው አላችሁ። ጽዮን እንደዛ አሉሽ እንዳሰኝ የሞተችው እናትሽ፣ አባትሽ፣ አክስትሽ ከሆነ እንደዛ አሏችሁ አይደል? ሁሌ መቲ ያው በጣም ብዙ ሰው ነው ያለው። የሞቱት ወንድምሽ ወይ አባትሽ ወይ እናትሽ ወይ አያት ናቸው አይደል የሞቱት? በሞት ስለተለዩአችሁ አዝናለሁ። ግን እነሱ ስለሞቱ ከሲኦል ማነው ከመንግስተ ሰማያት ሆና እየተሰቃየችም ይሁን ምንም ያለችውን አንቺ ልጆቼ ይመለሱ ወደ ቀድሞ ሃይማኖታቸው ይመለሱ ብለው አሏችኋል አይደል? እንዳትቀበሉ፣ ይሄን ጥሪ እንዳትቀበሉ፣ እንዳትቀበይ። ሰይጣን ምን ያደርጋየሽ? የሞተችዋን አያትሽን ተመስሎ አንቺን ከህይወት ጎዳና ለማውጣት በሞተችዋ አያትሽ በሞተ አባትሽ በኩል በህልም መጥቶ ወይ ለእናንተ ታያችሁ ወይ ለሌላ ታያችሁ። እንዲህ አይነቱን ህልም እንዳትቀበሉት። ይሄ ከጂኒ ከሰይጣን ዞር በልበሉት። ኢየሱስን ታዩ እኮ ነው እያለሻለሽ። ኢየሱስን ታዩና የሞተችዋ ዘመድሽን እናትሽን አክብሪ ነው። እኔ ደግሞ በቁም ያሉት ዘመዶች ይሞታሉ እንጂ ኢየሱስን አልተውም። ነገርኩ ስል ብራዘር በህይወት ያሉት በሙሉ ያልቃሉ እንጂ ኢየሱስን አልተወውም እኮ ነው። እኔ ራሴ ድብን እላለሁ እንጂ ኢየሱስን አልተወውም። ጌታዬ እኮ ነው፣ ጌታዬ እኮ ነው ብዬ ምን ጌታዬ ማለት ነው። የአይኔ ማረፊያ ነው፣ የአይኔ ማረፊያ ነው። የዘላለም ስጦታ ነው። የዘላለም መሰማሪያዬ ነው። የዘላለም አባት ነው። የዘላለም ወዳጅ ነው። የዘላለም መመኪያ ነው። የቀሩት በህይወት ያሉ የወጣሁበት ብሔር ዘር በሙሉ እንዳለ ለምን ሽክ ብሎ አያልቅም አልኩ። ኢየሱስን ኔቨር ኤቨር አልተውም። አለቅ መራራ እውነት ማለት ነው። አለቅ አልኩ። ኢየሱስ የእግዚአብሔር ልጅ እኮ ምስክር ነው አልኩ። አለቅ። የቀሩት ዘመዶቼ ለምን በሙሉ አያልቁ? ኢየሱስ አይተውም። ኢየሱስ አይተውም እኮ ማለት ነው። ጌታዬን አልተወውም። በልጆቼ አይቀየርም። በሚስቴ አይቀየርም። በወንድሞቼ በእናቴ በአባቴ አይቀየርም። በአክስት ባጎት አይቀየርም። በዘር በጎሳ አይቀየርም። በማንም አልለውጠውም። ተው እባክህ። የገባብንን እሳት አላወቅ። የፍቅር እሳት ተው። ያየኸውን ያህል ነው የምትሰጠው። ያወቅከውን ያህል ነው የምትኖርለት። ኢየሱስ ክርስቶስ ጌታዬ በማንም አይለወጥም።
ለማንም አይጠቀም። ከማንም ጋር አላስተያየም። ከማንም ጋር አናነጻጽረው። ልዩ ነው። ልዩ ማለት እሱ የሚመስል የለም። ለኔ ያመናችሁትም ታውቃላችሁ። ለኛ አያቴ አይኑን ሲያፈጥብኝ ሐሳብ የምቀይር አይደለሁኝም። የአያቴ እኮ አልኩ አያቴ አይኑን አፍጥጦብኛል። ሰላምታ ነፍጎኝ ነው የሞተው የእናቴ አባት። አንተ ዘር አሰዳቢ ብሎ እኮ ነው የምልህ። ኢየሱስ ጌታ እኮ ምስክር ነው። አንተ ዘር አሰዳቢ ብሎ አጎቶቼ ሁሉ የእናቴ ወንድሞች አንዳንዶቹ አልሳሙኝም። ሃይማኖቱን ለውጧል ብለው ማለት ነው። ዳር ይዛል እኮ ነው የምልህ። ትጥመለመላላችሁ አይደል? አንዳንዶች አያቶቻችሁ ፊት እጅሽን ታሻለሽ ኢየሱስን ለመተው ሊያስተውሽ ሙሉ ወንጌል አትይጂ ተብለሽ ስትባይ ያው እንግዲህ እሺ ጋሽዬ እሱን አልሰማቸውም አልቀርም። ሙሉ ወንጌል በአፍንጫ ይውጣ አልኩ። የነሱ ገንዘብ ባዶ እጄን ነው ተሰድጄ የወጣሁት። በሞገስ ነው እግዚአብሔር በመካከላቸው ያስቀመጠኝ አልኩ። ለሚጠይቁት ሁሉ መልስ ነበረኝ። ክብር ለገናናው ለስሙ ይሁን። ለሚጠይቁት ሁሉ እኮ አልኩ። ምኑን ነው ልጄ ያበሉህ አለኝ መጨረሻ ላይ አጎቴ፣ የአባቴ ታላቅ ወንድም። ምኑን ነው ያበሉህ እነዚህ ጴንጤዎቹ የምትለው አለኝ። ይሄ አሁንም ነገር ነው ያበሉኝ፣ ቅዱሱን ቃል። በቃ አሜሪካ ለመውጣት ብለሽ ኢየሱስን ለመሸጥ የፈለጋችኋላችሁ። ትናንት ቸርች ስታመልክ የነበርሽ እህቴ በውጭ ያለችው ዘመድሽ የኦርቶዶክስ እምነት ተከታይ ነች። ፕሮሰሱ እንድትጀምርልሽ ቪዛ እንዲመጣልሽ ፓስፖርቱን ላኪው። ግን ይሄ ኢየሱስ የምትይውን ታዩ አልክሽ አይደል? በአፍንጫዬ ይውጣ የትኛውም ገንዘብ ሀገር መውጣት አላችሁ። ስለ ውጭ ሀገር ብላችሁ ኢየሱስን የሸጣችሁ ማለት ነው። የምታገባት ሴት የማታምን ሆና እህቴ ካናዳ፣ አሜሪካ፣ ለካናዳ፣ ለአሜሪካ፣ ለአውሮፓ ኢየሱስ ይሸጣል። ለወጥሽው፣ ሸጥሽው፣ ለወጥከው። ዝርግፍ ጌጥህን አሳልፈ ሰጠህ። የማይለወጠውን ለወጥከው። የማይሸጠውን ሸጥከው አይደል? የማትደራደርበትን ጌታ ተደራደርክበት አይደል? ትንፋሽህንና መንገድህን በእጁ የያዘውን የሰራዊት ጌታ እግዚአብሔርን አላከበርከውም። የልጅነትህን አምላክ የታመንክለትን የታመንሽለትን ጌታ አላከበርሽውም። ለዚህ ዓለም ኑሮ ብለሽ ሸጥሽው። በዓላማችሁ ጸንታችሁ ብትቆሙ ኖሮ እግዚአብሔር የሰው ልጆች ከአንድ ፈጠረ ለሚኖሩበትም ስፍራ ዳርቻን መደበላቸው ብሎ እንዳለ ጌታ ማነው? ቅዱስ ጳውሎስ ሐዋርያው በሐዋርያት ሥራ ምዕራፍ 17 ላይ የመኖሪያ ዳርቻን መድቦ ይወስዳችሁ ነበር። ግን ስንቱ ጌታን ሸጠው ለውጭ ሀገር ኑሮ ብሎ ለባል ብላ ሸጠችው። በቤቱ ያኔ ስታሸበሽብ በኳየር በዝማሬ ውስጥ ሆና ስትዘምር የነበረችው ሌላ ቤተ እምነት ወንድ ወዳ ኢየሱስ ተሸጠ። ስለ አንድ ጤማም ወንድ ኢየሱስ ተሸጠ። ስለ ገንዘብ ኢየሱስ ተለወጠ። ስለ ውጭ ሀገር መውጣት እንዴት አይነት ህሊና፣ እንዴት አይነት ልብ፣ እንዴት አይነት ህሊና፣ እንዴት ህሊናችሁ እሺ እንዳለ አይዶን ነው። እንዴት ህሊናችሁ
አላችሁ? እሺ እንዳለ የማይተካው ጌታ በተራ ነገር ተተካ። ንስሐ ግቡ። እሺ ንስሐ ግቡ፣ ንስሐ ግቡ። እንደዚህ የምታደርጉ ሰዎች ስላላችሁ እዚህ ውስጥ ያደረጋችሁ ሰዎች ስላላችሁ ማሬ ነው የሚባለው፣ ማሬ ነው የሚባለው። ወደ ውጭ ሀገር ለመውጣት ብላችሁ ጌታ ኢየሱስን አሳልፋችሁ የሸጣችሁ ንስሐ ግቡ። በጌታ ፊት ዋይ ብላችሁ አልቅሱ። ጾምን ቀድሱ በእግዚአብሔር ፊት። ቅድም በተነሳንበት በኢዩኤል ትንቢት መጽሐፍ ላይ እንዳለው የካዳችሁት ኢየሱስን ነው፣ የሸጣችሁት ኢየሱስን ነው፣ እየለወጣችሁት ኢየሱስን ነው። አላችሁ እዚህ ውስጥ በተራ ምናምንቴ ነገር ጌታን የለወጣችሁ ምናምንቴ ያልኳችሁ ለእናንተ ያ ክቡር ነው ያላችሁት ነገር በእግዚአብሔር ቃል ሲታይ ምናምንቴ ነው። ከኢየሱስ የሚለየን ነገር በሙሉ ወደ ጉድጓድ ይግባ። በገንዘብ፣ በአገር፣ በሴት፣ በወንድ የለወጣችሁት 77 ቁጥር ጻፉልኝ። እግዚአብሔር ለእናንተ ለህይወት የሚሆን ንስሐ እንዲሰጣችሁ ጸልይላችኋለሁ። በአገር የለወጣችሁት፣ በሴት የለወጣችሁት፣ በወንድ የለወጣችሁት፣ በገንዘብ የለወጣችሁት፣ የሸጣችሁት፣ እንደ ቀላል ነገር ቆጥራችሁ የጣላችሁት ጌታን ተባረክ። አማንዬ አንተ ብቻ ነህ አላችሁ፣ አላችሁ። አማን ብቻ አይደለም፣ አማን ተስፋዬ ብቻ አይደለም፣ አላችሁ፣ አላችሁ። ብዙዎች አላችሁ ማለት አላችሁ። ቴንክ ዩ ጂሰስ ዊዝ አስ አላችሁ። ማኪ ጌታ ይባርካችሁ። አላችሁ ማለት አላችሁ ማለት ነው። ምንም ድምፄን አልቀይርም። አላችሁ እዩ አላችሁ። ፈጥናችሁ ነው ንስሐ መግባት ያለባችሁ። እሺ አይቻለሁ። እሺ እህቶች፣ ወንድሞች ጌታ ኢየሱስም አይቷቸዋል። አንተ ተው ብራዘር፣ ማን ሄኖክ አትድከም፣ አንተ አትድከም፣ አንተ አርፈህ ተቀመጥ። አንተ ከሌላ በረት ነህ። የሰራዊት ጌታ እግዚአብሔር ለንስሐ ህይወት እስኪሰጥ ድረስ እዛው ጠብቅ። የምለው ነገር አይገባህም። እናንተ 77 ቁጥር የጻፋችሁ ሰዎች ደጉን ጌታ ኢየሱስ ክርስቶስን በካዳችሁትና በሌላ አሳልፋችሁ በሰጣችሁት ላይ ሊቀ ካህናችን እሱ ነውና፣ ሊቀ ካህናችን እሱ ነውና ከበደል ከኃጢአታችሁ ፈጽሞ ሊያድናችሁ ሊያጥባችሁ የሚችል ሊቀ ካህን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ዛሬም ሕያው ነውና ማረን በሉት። እናም ተመለሱ ወደ እግዚአብሔር። ጌታ ኢየሱስን በካዳችሁበት ባመናችሁበት አንደበታችሁ ማዳኑና ጌትነቱን በመሰከራችሁበት አንደበታችሁ በንግግርም ይሁን በድርጊት ክዳችሁታል። የማይጣለውን ጣላችሁ፣ የማይተውን ተዋችሁ፣ የማይረሳውን ረሳችሁ፣ የማይያዘውን ያዛችሁ፣ የሚያዘውን ግን ጣላችሁት። ሕይወት የሆነውን ጌታ ተጣለ። አይበጅህም፣ አትበጅህም። ጌታ ኢየሱስ ምስክሬ ነው አልኩ። ኢየሱስን ክደህ ያገባት ሴትዮ አትበጅህም። ኢየሱስን ክደሽ ያገባሽ ወንድ አይበጅሽም። ነገ በዛው በተኛበት አልጋ ላይ ደርቆ ይቀራል። ብቻሽን ልጆችሽን ታሳድጊያለሽ አልኩሽ። አትጠራጠሪ፣ አትጠራጠሪ ነው የምልሽ። እዛው አልጋህ ላይ ደርቃ ታገኛታለህ። ያቺ በኢየሱስ የለወጥካት ሚስትህ ልጆችን ብቻን ታሳድጋለህ። ያ ሳይሆን ግን ዛሬ ተብሎ በሚጠራበት ቀን ንስሐ ግቡ። አንተ ወንድሜ ኢየሱስ በሴት ይቀየራል፣ በሴት ይለወጣል። እህቴ ኢየሱስ በአንድ ጢማም ወንድ ሁለት እግር ባለው ይለወጣል፣ ይቀየራል። የምድረ በዳ ወዳጅሽ ከማኅፀን የሰራሽ ጌታ ንስሐ ግቡ። ኦኬ
በጽዮን መለከትን ንፉ፣ በቅዱስም ተራራዬ ላይ እሪ በሉ ብሎ እንዳለ ጾም ሲጾም ጸሎትም ሁሉ ጭምራለ። ጾምና ጸሎት ይዛችሁ በጌታ ፊት ስለበደላችሁት በደል ስላሳዘናችሁት የጌታን መንፈስ መልሳችሁን የሰቀላችሁት የእግዚአብሔር ልጅ ንስሐ ግቡ። እግዚአብሔር ይምራችኋል። ጌታ ይምራችኋል። ለጴጥሮስ እድልን የሰጠ ጌታ እህቴ እንደገና እድልን ይሰጥሻል። ወንድሜ እንደገና እድልን ይሰጣል። ጴጥሮስም በካደው ጊዜ ዞር ብሎ ፊቱን አየው ይላል። ዞር አለለት። እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። ኢየሱስ መሐሪ ነው። ማረኝ ብላችሁ ካላችሁ ከበደላችሁና ከኃጢአታችሁ ፈጽሞ ሊምራችሁ የታመነና ጻድቅ ነው። ይሄን ጉዳይ ግን ተረሳስቶልኛል ብለሽ እንደዛው እንደካዳችሁት ሞት ከቀደማችሁ የካዱኝን እክዳለሁ ብሎ በሚል አምላካዊ ቃል መሰረት ለዘላለም ወደ ተዘጋጀ የእሳት ባህር እንዳትጣሉ። የካዱኝን የአገር ነቢይ ይናገርብሽ እህቴ፣ የአገር ነቢይ ይተንብይብሽ። ግድ የለም ምንም አትሆኝም ብለው ይበሉሽ። የካዱኝን እክዳለሁ ብሎ ባለው አምላካዊ ቃል መሰረት ከኃይሉ ክብር ርቃችሁ በዘላለም ጥፋት ነው የምትቀጡት። ኢየሱስ በማንም አይለወጥም። በማንም የተደራደራችሁበት ሰዎች ጨርሻለሁን፣ ውጭ ሀገር ወስድሻለሁ፣ ይህን ጴንጤነትን ብትታይ ተብለሽ የተባላችሁ ሰዎች ውጭ ሀገር ወስዳለሁ፣ ይህን ጴንጤነቱን ግን ይሄ ኢየሱስ ኢየሱስ ብለህ የምትለውን ተዩ የተባላችሁ ሰዎች አላችሁ። እዚህ ውስጥ አላችሁ። ድርድር ላይ ያቀረባችሁት ይሄ የምትዩን ነገር ከተውሽው አገባሻለሁ፣ ይሄን የምትለውን ነገር ከተውከው አገባሃለሁ ብላ ቃል የገባችላችሁ 77 ቁጥር ጻፉ። አላችሁ እዚህ ውስጥ። ኢየሱስ ጌታዬ ምስክር ነው። አላችሁ እዚህ ውስጥ። ሃኒ ይቅርብሽ። እሺ እህትዬ ይቅርብሽ፣ በአፍንጫሽ ይውጣ። ባል ከሆነ የሰራዊት ጌታ እግዚአብሔር የተባረከን ሰው ይሰጥሻል። የውጭ ሀገር ከሆነ ለመኖሪያ ስፍራ ዳርቻን ይመድብልሻል። ይቅርባችሁ። ዋንዴ ዳዊት አውቃችኋለሁ። እናንተ ኢግል ይቅርባችሁ፣ ይቅርባችሁ። ኑሮ ከጌታ ከኢየሱስ ጋራ ሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ኑሮ ከማ ጋራ? ከጌታ ጋራ። እንዳታደርጊው ሀንዬ፣ እሺ እንዳታደርጊው እህትየው፣ እንድች ብለሽ እንዳታደርጉት። 77 ቁጥር የጻፋችሁ ቶችና ወንድሞቼ፣ አግብቼ ወስድሃለሁ ብላ ያለችን ያቺን ጎፈሬዋን የነሰነሰች ሴትዮ ተከትለ ኢየሱስን ጥለ ብትሄድ ብራዘር አስከሬን ተጭኖ ይመጣል ወደ ሀገር ቤት። ቀጥታ ነው የምትመለሱት። በሕያው በእግዚአብሔር መንፈስ ውስጥ ሆኜ እነግራችኋለሁ። ቀጥታ ይጠቅመኛል ብለ ተሻግሬ እሄዳለሁ ብለ ያልከውን ተሻግረ በሄድክበት ሬሳ ተሻግሮ እንደገና ወደ ኢትዮጵያ ነው የሚመለሰው። ነግሬያችኋለሁ። በስጋ መሞት ብቻ አይደለም፣ ኢየሱስን መጣል ማለት ብራዘር የጌታ ፍቃድ አለበት ወይ ብለህ ጠይቅ። የጌታ ፍቃድ አለበት ወይ ብለህ ጠይቅ። በማንም አይለወጥም። እንዳታደርጉት እዚህ ውስጥ የጻፋችሁ እህቶቼ እና ወንድሞቼ እንዳታደርጊው። በጽድቅ ኑሪለት። ጻድቅ ሲጣል ዘሩ ምህል ሲለምን አላየሁም ብሎ ይላል። የሰማይ አምላክ እግዚአብሔር ዘንበል ይላል። ይመጣል አንድ ቀን ጉብኝትን ይጎበኝሻል። ጉብኝትን ይጎበኝሃል። ኢየሱስ በማንም አይለወጥም። አላችሁ 77 ቁጥር የጻፋችሁ እሱን ታዩና እንዲህ ያደርግልሻለሁ፣ እሱን ብትታዩ አገባሻለሁ፣ በእውነት ከአንቺ ውጭ ሌላ ሴት አላውቅም ብሎ ያለሽ
የሚያባብልሽ ሶርያዊ እምቢ በይው። ለኃጢአት እምቢ። ኢየሱስ ልዋጭ ተብሎ የሚለወጥ ቆራሌው አይደለም። የቆራሌው ዕቃ አይደለም። እዛ ሄዶ ልዋጭ በል እንጂ ተሰምቻለሁ ወይ? እዛ ሄዶ ልዋጭ በል። እዛ ሄዳ ልዋጭ ትበል። የቆራሌው ዕቃ አይደለም። እንዳታደርጉት። ሰርዙ፣ አቋርጡ፣ ውላችሁን ሁሉ ጭምር ማለት ነው። ፊርማችሁን ሁሉ እዛ ጋር እንደዛ ኢየሱስን ሸጠሽ ልታገቢው ያለውን ገና ልትጋቢው አሞራው በሰማይ ሲያሻለ ተብሎ በዚህ ሐምሌ በዚህ ታህሳስና ጥር ልትጋቡ ያላችሁ ውላችሁን ሰርዙ። ኢየሱስን ጥለሽው የምታገቢው ወንድ ለሞት ነው የሚሆንብሽ እህቴ፣ ለሞት። ኢየሱስን ጥለህ የምታገባት ሴት ብትገባ የአብርሃም አምላክ ምስክር ነው፣ በሕይወትህ ቁም ስቅልህን አውጥታ የመኖር ተስፋ ጨልሞ አፍረህ ተዋርደህ ተሸማቀቅ በመከራ ውስጥ አልፈህ ትመጣለህ ማለት ነው። እግዚአብሔር ከራራለህ። ከበትር በታች አሳልፋቸዋለሁ፣ ወደ ቃል ኪዳኔም እስራት አመጣቸዋለሁ ብሎ ያለ የዛ የእግዚአብሔር ሰው የሕዝቅኤል አምላክ ምስክር ይሆን አልኩ። ምስክር ይሁን። ምን ብሎ ነበር ጌታ በዛ እረኛ በኩል ብለህ ትላለህ? ጌታዬ ኢየሱስ ምስክር ነው። ምስክር ይሁን። ከበትር በታች አሳልፋቸዋለሁ፣ ወደ ቃል ኪዳኔ ምስራት ከራራለህ እግዚአብሔር ከበትር በታች ከመከራ በታች አሳልፎ ያመጣል ማለት ነው። ሸጥከው አይደል? ፕራንክ እያረከው ነበር ጌታን የተቀበልክ ቀን ኢየሱስ የዘላለም መሪ ነህ፣ አልከተልም ነው አልለይህም፣ አልተውህም ብለህ ያልከውን ቃልን አጠፍክ ስለ አንዲት ሴት ብለህ። እግዚአብሔር ሆይ በስምህ ጸልያለሁ፣ የኔንም የሕዝብህንም በደልና ኃጢአት ሁሉ ማረን። ባለማወቃችን ወራት ስላደረግነው ሁሉ እንደ ቅዱስ ቃልህ ባልኖርንበት፣ እንደ ቅዱስ ቃልህ ባልተመላለስንበት፣ መንፈስህን በሚያሳዝን መልሰን ሰቅለን እንደገና አንተን በኢየሱስ ክርስቶስን ባሳዘንበት ምሕረት ከሕይወት ይሻላልና ጌታ ሆይ በልጅህ በኢየሱስ ክርስቶስ ደም በደል ኃጢአታችንን ይቅር እንድትለን ባለፈው ከዚህም በኋላ እግዚአብሔር የዘላለም አምላክ አንተን ሳንበድል በጽድቅ መኖር እንድንችል ቃልህን በልባችን ውስጥ ባሪያህ ዳዊት እንዳለመሰወር እንድንችል እንድትረዳን በስምህ ጸልያለሁ። ስለባለፈው በደል ኃጢአታችን፣ ስለ ምሕረትህ ታላቅነት በኢየሱስ ክርስቶስ ስም ይቅር በለን፣ ማረን። ከበደል ከኃጢአታችን ፈጽመህ ጠበን፣ መተላለፋችንን ደምስስልን፣ ድፍረታችንን ይቅር በለን፣ አለማወቃችንን ይቅር በለን። የእህቴን በደልና ኃጢአት ይቅር በል፣ የኔን በደልና ኃጢአት ይቅር በል፣ የወንድሜን በደልና ኃጢአት ይቅር በል። በስም የተጠራ ሕዝብ በምድር ዙሪያ የሚኖሩትን በደልና ኃጢአት ይቅር በለን። በአንድም በተዘዋዋሪ መንገድ በትዳራችን በበደልንበት፣ በስራ በበደልንበት፣ በመውጣት በመግባታችን በበደልንበት፣ ከታማኝነት ርቀን ባልንጀሮቻችንን፣ ጓደኞቻችንን፣ የትዳር አጋሮቻችንን ሁሉ ባታለልንበት፣ በዋሸንበት እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ክርስቶስ ደም የኔንም የሕዝብህንም በደልና ኃጢአት ሁሉ ይቅር እንድትለን በስምህ ጸልያለሁ። እውነተኛ ንስሐ ከራስ ይጀምራል። እውነተኛ ንስሐ ራስን ከማየት ይጀምራል። እውነተኛ ጾም እግዚአብሔር ሆይ በኢየሱስም እህል ከመብላትና ካለመብላት አይደለም የሚጀምረው። ኃጢአትን መጾም ይሆንልን እግዚአብሔር ሆይ፣ አመፅን መጾም ይሆንልን። ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር ጌታ ኢየሱስ ሆይ ለጠራህን ሕይወት እግዚአብሔር ታምነን መኖር እንድንችል ጸጋ እንድታበዛልን በስምህ ጸልያለሁ። እንድትምረን በስምህ እለምናለሁ። የእህቶቼ የወንድሞቼ የኔንም በደልና ኃጢአት መተላለፍ ሁሉ በልጅ በኢየሱስ ክርስቶስ ደም ደምስስልን። ወጥቶ የማይመለስ አምላክ ስጋ መሆናቸውን አሰበ ተብሎ በቅዱስ ቃል እንደተጻፈ፣ አዎ እስራኤል በምድረ በዳ ስትመራው ሲያስመሩ እግዚአብሔር ለወሬ ነጋሪ እስከማይቀር ድረስ ዘራቸውን ከሰማይ በታች ልትደመስስ በወጣህበት ሰዓት ላይ ባሪያ ሙሴ በፊት ቆሞ ጌታ ሆይ ግብፃውያን ይሰማሉ፣ አትፍጃቸው፣ ይቅር በላቸው ብሎ ባለ ሰዓት ላይ በኢየሱስ ክርስቶስ ስምና ስልጣን ጌታ አባት ሆይ ምሕረትህ እግዚአብሔር በኢየሱስ ስም ጌታ ሆይ በእነሱ ላይ ሆኖ ይቅር እንዳልካቸው የአብርሃምን ዘር በፊትህ እንዳላጠፋው
ጌታዊ ያመፁብህን በመቃብራቸውን በምድረ በዳ ስታደርግ ልጆቻቸውን ዮርዳኖስን ተሻግረው ምድሪቱን እንዲወርሱ እንዳደረግ እግዚአብሔር በስምህ ጸልያለሁ። በኢየሱስም ከአንተ ጋር የሚጣሉ ይደርቃሉና ከአንተ ጋር በተጣላንበት ሳንደርቅ ፈጥነን ከአንተ ጋር መስማማት እንዲሆንልን በኢየሱስም ለሕይወት የሚሆን ንስሐ እንድትሰጠን ጸልያለሁ። ስተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ። በዛን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት እነጻለሁ እንዳለ ባሪያህ በኢየሱስ ክርስቶስም እኛም ባለማወቅ በሰራኑ ባለማወቅ በተናገርኩት ባለማወቅ በሰራሁት ባለማወቅ በተናገረችው ወንድሜ ባለማወቅ በተናገረው እህቴ ባለማወቅ ባደረገችው ወንድሜ ባለማወቅ ባደረገው እንደ ሕዝብ እንደ ቤተ ክርስቲያን እንደ ግል ባለማወቅም በእውቀትም የሰራኑን በደልና ኃጢአት ለኃጢአት ይቅርታ በፈሰሰው በአዲሱ ኪዳን ደም በልጅ በክርስቶስ ኢየሱስ ደም ይቅር እንድትለን ስለ ታላቁ ስምህ ስለ ልጅህ ስለ ኢየሱስ ክርስቶስ ብለህ እንድትምረን እንለምናለን። ስም ለዘላለም ይቀደስ፣ ስም ለዘላለም ይቀደስ። ደግመን እንዳንበድልህ በትናንትናው በደላችን ደግመን እንዳናሳዝንህ በኢየሱስ ክርስቶስ ምና ስልጣን በኢየሱስ ስም እጸልያለሁ። ጌታ ሆይ ባሪያ እንዳለ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዝህ አታርቀኝ፣ አንተን እንዳልበድል ቃልህን በልቤ መሰወርኩ እንዳለ ጌታ ሆይ ነገም እንዳንበድልህ ቃልህን በልባችን መሰወር እንድንችል ቃልህን በልባችን መሸሸግ እንድንችል ቃልህ ከኃጢአት ይታደገናልና ቃልህ ከጥፋት ያድነናልና ቃልህ ከጥፋት ይጋርደናልና ቃልህ እንደ ማንቂያ ደወል ሆኖ እግዚአብሔር ሆይ አመፃን እንዳናረግ እግዚአብሔር ሆይ አቅም ጉልበት ሆኖ በጸጋህ እግዚአብሔር እንድንቆም በመፍራት አንተን በመፍራት በቅድስናና በጽድቅ ህይወት እንድንራመድ ያረገናልና ቃልህ በልባችን እንዲታተም በኢየሱስ ስም ጸልያለሁ። ከቃልህ የራቀ ህይወት እንዳይኖረን በኢየሱስ ስም እንድትረዳን ጸልያለሁ። ወደ ቃልህ አስጠጋን፣ ወደ አንተ አስጠጋን። ቃልን ስንፈልግ አንተን መፈለጋችን ነው፣ ስንጸልይ አንተን መፈለጋችን ነው። አቤቱ እግዚአብሔር ይህ ህይወት እንዲበዛልን እንጸልያለን። ቃልህን ጌታ አባት ሆይ ማንበብ ብቻ አይደለም ማሰላሰል ብቻ አይደለም መኖር ማሰላሰል ብቻ ሳይሆን በህይወት መተግበርም እንድታበዛልን በስምህ ጸልያለሁ። ምድራችንን ይቅር በል እግዚአብሔር ሆይ በሃይማኖት ቤት ውስጥ እየተሰራ ያለ ሸፍጥ እግዚአብሔር ሆይ ዘረኞችና አመፀኞች ክፋትን የተሞሉ የክፎች ጉባኤ በቤተ ክርስቲያን ውስጥ ተጠቅጥቀው ያሉ ምድሪቱን እግዚአብሔር የዘላለም አምላክ ዛሬም ካለችበት የኃጢአት አረንቋ ውስጥ እነሱ ወጥተው ህዝብን ላለማውጣት በኢየሱስ ክርስቶስም የማይተጉ ህዝብ በኃጢአት ውስጥ ሆነው እነሱም በኃጢአት ውስጥ ሆነው ሞታቸውን የምድሪቱ ላይ ያለ ትውልድ ሞታቸውን እንዲጠባበቁ የሚያደርጉ እንድታነቃቸው በእያንዳንዱ የሃይማኖት ቤት ያሉ መሪዎችን ምሕረትን እንድታደርግ ጸልያለሁ። አገራችንን ኢትዮጵያንና ኤርትራን እንድትምር ጸልያለሁ። በስምህ ጸልያለሁ። ጌታ ሆይ ይህ ሊቀሰቀስ ያለ ጦርነት የብዙዎችን ነፍስ እንዳይቀጥፍ ፍቃድ ቢሆን አባ በፊትህ እንለምናለን። ጣልቃ ገብተህ እንድታድነን በኢየሱስ ክርስቶስ የስም ስልጣን ጣልቃ ገብተህ እንድታድነን። ህዝብ በማለቅ የሚመጣ በረከት የለም። እግዚአብሔር ሆይ ነገስታት ልባቸው በአንተ እጅ ላይ ነው። ወደ ወደድከው ለማዘንበል ቅድም እንደተናገር ነው ናቡከደነጾርን ከዙፋን አውርደህ ከበሬ ተርታ እንዲሁ ሊያደረክ እግዚአብሔር ለሰለሞን ጥበብና ማስተዋልን የሰጠህ ነገስታትን የምትሾም የምታወርድ አንተ ነህ። በኢየሱስ ክርስቶስና ስልጣን ልባቸውን ሰላምን እንዲነጋገሩ ለምድሪቱ ለህዝቡ ሰላምን የሚያመጣ ወሬን እንዲያወሩ ስምምነትን እንዲሰማሙ እግዚአብሔር ሆይ የኤርትራን መንግስትና የኢትዮጵያን መንግስት ወንድማችንን ዶክተር አብይን እግዚአብሔር ሆይ በኢየሱስ ክርስቶስና ስልጣን ወደ ሰላም እንዲመጡ ጌታ ሆይ የሰላም አምላክ የሰላም ንጉስ የእግዚአብሔር ልጅ ኢየሱስ በስምህ እንለምናለን። ልመናችንን ሰምተህ ሳትንቀን አባዬ የምታደርግ የምትመልስ አንተ ነህና ሩሩ የዋሁ ጌታ የፈጠርከው ህዝብ ዕለት ዕለት ከዓመት እስከ ዓመት እያለቀ ምክንያት እየፈጠረ ትውልድ በምድራችን ላይ እንዲያልቅ የተወለዱ አይደጉ ያደጉም እግዚአብሔር ሆይ አይሰንብቱ ተብሎ የተረገምን ያህል ትውልዳችን እያጣን ነው። ጣልቃ ገብተህ እንድታድነን በስምህ ጸልያለሁ። በቅዱሱ ብላቴና በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ተባረኩ ወገኖቼ። ጸጋና ሰላም ይብዛላችሁ።
ዛሬ በእንደዚህ ቆይተናል። ጌታን እጅግ አድርገን እናመሰግናለን። ከዚህ በላይ ቆይታ አላደርግም። ምናልባት ጌታ ይፈቅድ ወይ ምሽት ላይ እንገናኛለን። ለ3 ሰዓት ያህል ቆይቻለሁ። ተባረኩ፣ ጸልዩልኝ። እኔም ለእናንተ ጸልያለሁ። እግዚአብሔር እንደረዳ ይመጣል። ለጌታ ክብር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።